ሰላም ጤና ይስጥልን በመላው ዓለም የምትገኙ ውድ የአንድ ሀሳብ ሰዎች እንደምን አላችሁ ነው አንድ ሀሳብ ታልታችን ተጀምሯል በቅድሚያ በዛሬው አንድ ሀሳብ ታልታይ የምንመለከታቸው ዋና ጉዳዮች እናስቃኛችሁ የመጀመሪያ ጉዳያችን የአማራ ፋኖ በጎጃም የፖለቲካ ዘርፍ ኃላፊው አስረስ ባለደምጤ ከሰሞኑ 2-3 ማብራሪያዎችን ሰጥተዋል ማብራሪያ ከሰጡባቸው ጉዳዮች መካከል የቀይ ባህር ጉዳይ ወይም የኢትዮጵያ መንግስት አጀንዳ አድርጎ ስላቀረበውና የፋኖ ኃይሎች በዚህ ጉዳይ ላይ ያላቸውን አቋም የተመለከተ ሐሳብ ሪፍሌክት አድርገዋል እሱ እንመለከተዋለን በሌላ በኩል ደግሞ ከሰሞኑ የኦሮሞ ኃይሎች አንድነት ፈጥረናል ብለው ስላራመዱት አቋም እንደዚሁ ፋኖ ስላለው አቋም ይፋ አድርገዋል እነሱንም እንመለከታቸዋለን ሁለተኛው ጉዳያችን የቀድሞው የአማራ ክልል ፕሬዝዳንት የውጭ ጉዳይ ሚኒስቴር እንደዚሁ ደግሞ የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ የነበሩት ገዱ አንዳርጋቸው እንግዲህ ወደ ሀገር ከኢትዮጵያ ከተሰደዱ በኋላ የተለያዩ ሐሳቦችን ያነሱ ነው ከሰሞኑ እንግዲህ የፋኖ ኃይሎችን በውጭ ሀገር ሆኖ በዲፕሎማሲ መስበር የሚደግፍ ተቋም ይዘው ብቅ ብለዋል ከዛ በኋላ በሰጡት ቃለ መጠይቅ እንግዲህ እሳቸው የመሩት የነበረው ጠንካራ የአማራ ክልል መዋቅር በገዢው ብልጽግና ፓርቲ መፍረሱን እንደዚሁም ደግሞ ጠቅላይ ሚኒስትሩ ወደ ስልጣን ከመጡበት ውጭ ጉዳይ ላይ ስለነበራቸው ሮልም በመጨረሻ ከስልጣን እንዴት እንደለቀቁም የሚያመላክት ሐሳብ አንስተዋል እሱን በተወሰነ መልኩ እንመለከታለን ሶስተኛውና የመጨረሻው ጉዳያችን ከሰሞኑ እንግዲህ የኢትዮጵያና ኤርትራ የጦርነት ዝግጅት ከዚህም ከዛም መረጃዎች የተሰሙበት ነው ከዚህ ቀደም በኢትዮ ኤርትራ ጦርነት ከሳተፉ ጀነራሎች መካከል አንዱ የሆኑት ጀነራል አባው ተክለ ሃይማኖት ኢትዮጵያና ኤርትራ ወደ ጦርነት ሊገቡ ዝግጅት እያደረጉ እንደሆነ ግጭት የማይቀር ነገር መሆኑን ሪፖርተር ላይ ተናግረዋል እንግዲህ ጀነራል ያስቀመጡት ሐሳብ በሌሎች አካላትም እየተተነበየ ነው የሚገኘው ዋዜማ ረዶ የኢትዮጵያና ኤርትራን አሁናዊ ሁኔታ የተመለከተ አንድ ዘገባ አስነብባለች በዚህ ዘገባ ላይ ሁለቱ ሀገራት ለጦርነት ይዘጋጁ እንደሆነ የኢትዮጵያ መንግስት ጦርነቱ ከተጀመረ አሰብን መቆጣጠርና የአስመራውን መንግስት መቀየር ዓላማ እንደሚያደርግ ዘገባው ያመለክታል እነዚህ ጉዳዮች እንመለከታለን አብራችሁ እንድትቆዩ በአክብሮት እንጋብዛለን ደሬና ማንዴ ናችሁ እንኳን ተገናኘን እንግዲህ ለአድማጮቻችን ለመጀመሪያ እንዳስተዋውቁን የመጀመሪያው ጉዳያችን የአማራ ፋኖ በጎጃም የፖለቲካ ዘርፍ ኃላፊው አስረስ ማረዳምጤ ኢትዮጵያ መንግስት ያነሳውን የኤርትራና ኢትዮጵያን አሁናዊ ውጥረት በተመለከተ የፋኖ ኃይሎች ያላቸውን አቋም በተለይ ቀይ ባህርን ጋር በተገናኘ ሐሳብ አንስተዋል አማላንተ ድል ስጠና እንዴት አየው መልካም እንግዲህ የጎጃሙ ፋኖ የፖለቲካ ኃላፊው አስረስ ማረዳምጤ በሁለት መሰረታዊ ነገር ላይ በሚዲያ ላይ ኢትዮ ኒውስ የሚባል ሚዲያ ላይ ወጥቶ ቃለ መጠይቅ አድርጓል እነሱም ቀይ ባህርን በተመለከተ ያለው ግንዛቤና ድርጅቱም ንቅናቄውም ያለውን አቋም እንደዚሁም ደግሞ ጥምረትን በተመለከተ እንግዲህ ጥምረት ጉዳይ ብዙ ጊዜ ሲነሳ ነበረ ፋኖ ከሌሎች ኢትዮጵያ ውስጥ ከመንቀሳቀሱ ኃይሎች ጋር ይጣመራል ወይስ አይጣመርም እንደነው ሆኖ በራሱ ብቻ ተጉዞ ለውጥ ማምጣት ይችላል ወይስ ከሌሎቹ ጋር የተናበበ መስራት ይችላል የሚለው ነገር ላይ ብዙ ሰዎች የተለያየ ጊዜ የተለያየ ሐሳብ ሲያነሱ ነበረ ምንም እንኳን ፋኖች መካከልም አንድ የመሆኑ ነገር ልባት ባያገኝም ከሌሎች ፖለቲካ ኃይሎች ጋር ምን አይነት መልከታና ምን አይነት ግንኙነት ይኖራል የሚለውን አስመልክቶ የተነሳ ነገሮች አሉ በተለይ ደግሞ ሰሞኑን እኛም ባለፈ ሳምንት በደንብ ሁለት ሳምንት በደንብ ያርገን ሰርተንበታል በኢሊሊ ሆቴል ውስጥ የኦሮሞ ፖለቲካ ኃይሎች ነን የሚሉት እና እንደዚሁም ደግሞ ማህበረሰቡ ተለያየ ተወካዮች ነን የሚሉት ባደረጉት ውይይት አስመልክቶ ያዙት አቋም ላይም ፋኖ እንግዲህ የራሱን ሐሳብ ሰጥቷል ይሄኛው የጎጃሙ ፋኖ እንዳው እኔ ከዚህኛው ፓርቲ ሊጀምርና ከዛ ስለ ቀይ ባህሩን አስመልክቶ የሚለውን ጉዳይ ላይ መለስበታለሁ እንግዲህ ሌሎች ፓርቲዎችም ትላንትና መግለጫ አውጥቷል አይ ቲንክ ማድ ናት ፓርቲና ያፓላቸው መሰለኝ በጋራ ይሄንን ነው ኦፌኮና እንትና ያዙ ተቋምን አስመልክቶ የችግር የሚያባብስ ነገር ነው እንጂ ችግር የሚያለዝም ነገር አይደለም እንደዚሁም ደግሞ ሽግግር መንግስት በክልል ደረጃ መጠየቅ የለበትም ከሆነ ማገራዊ ነው ሚላይነት ስሜት ያለው መልእክት ያወጡበት ሁኔታ አለ ጠቅለል ባለ ሁኔታም እዛ ውስጥ የተነሱት ነገሮች ማህበረሰቡን የሚያረጋጋ ሳይሆን የባሰ አደጋና ግጭት የሚፈጥር አንድነትን የሚያናጋ ነው የሚል አቋማቸውን ገልጿል
ከዚሁ ጋር ተያይዞ ነው እንግዲህ የጎጃሙ ፋኖ ፖለቲካል ኃላፊው እነዚህ ፖለቲከኞች ማለት የነ ኦፌኮ ፕሬዝዳንት የሆኑትና ፕሮፌሰር መራራ የኦኔጉ ሊቀመንበር የሆኑትና ዳውድ እነዚህ ኃይሎች እንዳውም የህዝብ የኦቴክለኛ የኦሮሞ ህዝብ አቀኛ ታጋዮች አይደሉም የሚል ነገር ማንስተዋል የኦሮሞ ህዝብ አቀኛ ታጋይ የሆኑት ጫካ ውስጥ እንደኛ መሳሪያ ይዞ የታገሉ ያሉት ኃይሎች ናቸው እንጂ እነዚህ ኦሮሞንም አይወክሉም የሚል ነገር አንስተዋል እንግዲህ ምናልባት ለችት ተጋላጭ የሚሆነው ነገር የጎጃሙ ፋኖ በምን መስፈርት ነው ጫካ ውስጥ ያሉት የኦሮሞ ነጻነት ሰራዊት ነን የሚሉት ኃይሎች ታማኝ ህዝቡን አጀንዳ ይዞ የሚንቀሳቀሱ መሆኑን ማረጋገጥ የቻለው የሚለው ነገር ነው እንግዲህ ምናልባት ይሄ ጫካ ውስጥ የሚንቀሳቀሱ ኃይል ልክ እንደ ፋኖ መሳሪያ ይዞ ስለሚንቀሳቀስ አሁን ባለበት ተጨባጭ ሁኔታ መሳሪያ ያዘው ብቻ ነው ወይ ታማኝ የሚለውን ጥያቄ እንድናነሳ ያስገድዳል ማለት ነው ሌላው ነገር ምንድነው ጥምረትን በተመለከተም ያነሳው ጉዳይ ላይ ከነዚህ ትክክለኛ ኦሮሞ ነጻነት ሰራዊት አቀኛ ኦሮሞ ታጋዮች ጋራ ምንኖርበት ሁኔታዎችን እናመቻቻለን አብረን ምንኖርበት የሚል ነገር መጥቷል እንግዲህ ይሄ በጣም ትንሽ ፋላሲ የሚያረግ ነገር ነው እንግዲህ ወደ ኋላ ትንሽ መለስ ብለን ካሰብን እነዚህ ኃይሎች የአማራ ፋኖ ብሎ ራሳቸውን የሚጠሩት ኃይሎች ለትግሉ መሳሪያ ለማንሳት የተገደዱበት ጉዳይ ትልቁ ነገር አድርጎ ሲያነሱ የነበረው ምንድነው አማራ ላይ በተለይም ደግሞ ከክልሉ ውጪ ያለው አማራ ላይ የህልውና አደጋ ተጋርጦበታል በወለጋ በቤኒሻንጉል በጅምላ በታጠቁ ኃይሎችና በኢመደበኛ ጭፍጨፋ ተካሂዶበታል ስለዚህ እኛ አሁን ወደ ጫካ የገባንበት የወጣንበት ዋና ምክንያቱ ይሄ የህልውና አደጋ የተጋረጠበትን የሚያስጥል አካል ያጣውን አማራን ከአደጋ ለማስጣል ከህልውና ከተጋረጠበት ህልውና አደጋውን ልንቀለብስ ነው ስሉ ነበር እንግዲህ በመሪ ደረጃ በሚዲያ የምንሰማም በተለያየ ጊዜም ሲናገሩ የሰማነው ነገር ማለት ነው ይሄ ከሆነ እውነታው አሁን እንግዲህ አንዱ ህልውና አደጋን አማራ ላይ ካጋረጠው ውስጥ የኦሮሞ ነጻነት ሰራዊት ብሎ ራሱን የሚጠራው መንግስት ኦኔክሽን ብሎ የሚጠራው ኃይል እንደሆነ በተለያየ በወለጋ ውስጥ የተፈጠረው ጭፍጨፋ የተረፉ ሰዎች ተናግረዋል እንግዲህ ጭፍጨፋውን ፈጸመብን እንደዚህ የኦሮሞ ነጻነት ሰራዊት ብሎ ራሱን የሚጠራ ኃይል ነው በተለያየ ጊዜ ያፈናቀለንም እሱ ነው ብሎ ተናገሩ ነበር አሁን በምን ሐሳብ ነው እንግዲህ የህልውናን አደጋ ከጋረጠ ኃይል ጋራ ህልውና አደጋውን እንቀለብሳለን ብሎ ጫካ የገቡት ኃይሎች አብሮ ሊሰሩ የሚለው ነገር ነው ወይስ ኦሮሞ ነጻነት ሰራዊት አሁን ሐሳቡን ቀይሮ ለአማራ ህልውና አደጋ የማይሆንበት ደረጃ ላይ ደርሶ ነው ወይ የመጀመሪያ ጥያቄ የሚሆነው ሁለተኛ ጥያቄ ወይስ እንደተባለው ምናልባት ህልውና አደጋ አማራ ላይ ተጋርጧል የሚባለው ነገር ራሱ ዝም ብሎ ፖለቲካል ተርም ነው እንደ ናሬቲቭ ተጠቅሞ የተወሰነ ወገን ስልጣን ላይ ለመውጣት የመጣበት መንገድ ነው ወይ ካልሆነ በቀጥኝነት እነዚህ ኃይሎች ጋራ እንዴት እንተባበራለን ከመተባበርም አልፎ አቀኛ የህዝቡ ታጋዮች ናቸው ነው ያለው እንዴት ነው የህዝብን ለህዝብ ብሎ ጫካ የገባ ሰው ሌላውን ህዝብ የሚጨፈጨፍበት በመንድነው መተማመኛው ራሱ በተለያየ ጊዜ እንግዲህ ስንሰማ እንደየነው በሚዲያም ስንሰማ እንደነበረ ከችግሩ በተረፉ ሰዎች እናገሩ የኃይል ሰዎችን ይዞ አግቶ ብር ጠይቃል ንጹሃንን ይገላል ምሬት ነው ስንሰማ የነበረው ህዝቡ ሐቀኛ ታጋዮቻችን ናቸው አላለም ይሄን ባላለበት ሁኔታ ይሄኛው የጎጃሙ ፋኖ ከየት አምጥቶ እነዚህ ኃይሎች ሐቀኛ የህዝብ ወኪሎች ጫካ ያሉ መሳሪያ የታገሉ ያሉት ኃይሎች ናቸው ያለው ምሎ ነገርም ሌላ መከራከሪያ ነው የሚሆነውና አማን እዚህ ጋር ካነሳው ሰሙን አየር ላይ አጀንዳ የሆነ ጉዳይ አለ የኦሮሞ ነጻነት ሰራዊት መሪው ጃርመሩ መጥቶ ከሌሎች ኃይሎች ጋር ስለመጣመር ሐሳብ ሰጥቶ ነበር ኢቭን ፋኖንም የህዋት ኃይሎችንም በስም ጠቅሶ አይ እንተባበራለን መንግስት ለመጣል ሚል ነገር ተናገረ ከዛ ስርስም እነጋገራለን ለሱ መልስ የሚሆን ነገር ነው የሰጠውና ጉዳዩ ከሰሞኑ
ፋኖም የኦሮሞ ነጻነት ሰራዊትም ህወሓትም እንተባበራለን መተባበር አለባቸው የሚል አጀንዳ እየመጣ ነውና በጃልመሮም በአስረስም ደረጃ የተነሳው ከዛ አንፃር ነው እንዴት ያዋል እንግዲህ ጃልመሮ ልል ይችላል ጃልመሮ እኮ የአማራ ፋኖች የሉና አደጋ ኦሮሞ ላይ ጋርጧልና ይሄንን ሊቀልብስ ነው ጫካ ገባው እኮ አላለም ፖለቲካ ጥያቄ አለ የኦሮሞ ፖለቲካ ጥያቄ ያልተመለሰ ያለ ግንባር ቀደም ደግሞ ይሄን ጥያቄ ማስመለስ የሚችለው በመሳራና አሁን ስልጣን ላይ ያለው መንግስትን በመገርሰስ ነው የሚል ሐሳብ ይዞ የተነሳው አሁን ለምንድነው በፋኖ በኩል የምነሳው ነገር ልንተች የተነሳሳንበት ምክንያቱ የመጀመሪያ አመጣ ጥያቄው እኮ ትግል ለመጀመሩ ወይ ትግል ዝም ብለን ያመጣን ነገር ነው አይኛ ፖለቲካል ስልጣኑን መቆጣጠር አለብን በጉልበት መንግስት ገርሰኛ ስልጣን መያዝ ስላለብን ነው በሚል ነገር ቢሆን መጨቃጨቂያ ውስጥ አንገባም ዋናው ነጥብ ግን አማራ ላይ የእሉና አደጋ ተጋርጦበታል የእሉና አደጋው ደግሞ እንዲጋረጥበት ያደረገው ደግሞ በትርክት ደረጃ ባለፉ 50 አመት በተለይ ደግሞ ባለፉ 30 ምናምን አመታት ህወሓት የሚባል አማራ ጠል የሆነ ኃይል ወደ ስልጣን መጥቶ በዛ ደረጃ ህገ መንግስቱን አርቅቆ ፖለቲካውን በዛ ደረጃ በመቃኘቱ ይሄ በትርክት ደረጃ መጣ በኋላ ደግሞ የትርክት አካል ሆኖ መጣና ይሄንን ኦሮሞ ነጻነት ሰራዊት ብሎ ራሱን የሚጠራው ኃይል ይሄንን ጠልነትን በትርክት ደረጃ ቀድሞ የነበረውን በተግባር ፈጸመ እናቶች እርጉዝ እናቶች ጾዳቸው ተቀዶ ህፃን ወጣ ስለዚህ ይሄንን ያደረገው ኃይል ጋራ በምን አይነት ፖለቲካል ካልኩሌሽን ነው አብረው ሊሰሩ የሚችሉት ጃልመሮን ሰራለን ልል ይችላል አልተከሰሰም ጃልመሮ ነገር ግን ጃልመሮን ከሶ የተወጣ ኃይል እንዴት ሆኖ ነው አብሮ ህልውና አደጋን ከጋረጠው ጋራ አብረው ሊሰራ የሚችሉ ለዛ ነው ይሄን ጥያቄ የምናነሳው ባይዞ ተደጋጋሚ ህወሓት ጉዳይም ሲነሳ ወይ መጀመሪያው የለም እንደዚህ አይነት ነገር እኮኛ ለፖለቲካል ጌም ያመጣን ጫውታ ነው ህልውናም ባል ነገርም የለም እኛ ተደራጅተን ስልጣኑን ለመውሰድ ስለፈለክን ነው በቃ የተሻለ ሐሳብ አለን የተሻለ እንትራለን ስልጣኑን መቆጣጠር አለብን በሚል ነገር ቢሆን ይሄና እናነሳብ ነበርኛ ገብቷል አይደል አሁን ግን ህወሓት ጋም ሲሄዱ ህወሓት ጋር አብሮ ልጣምሩ ሲሄዱ እንዴት ሆኖ ነው ሊሆን የሚችለው አማራን እኮ እያታገላችሁት ያላችሁት እንዲ ህወሓት እንዲ አርጓችሁ ነው አይ እንትን ቢሆንስ አሁን ፖለቲካ ላይ ቋሚ ጥላትም የለም ቋሚ ወዳጅም የለም ለምሳሌ ቲፒኤልኤፍ ከአማራ አንፃር የሰራው ነገር ካለ ወይም ኦሮሞ ነጻነት ሰራዊት ወይም ፋኖ እንደዚሁ እርስ በርስ የሚወነጃጀሉበት ነገር ካለ ያንን የሚወነጃጀሉበት ነገር ቴብል ላይ ቁጭ አድርገው መፍታትና መፍትሄ ማበጀት ከቻሉስ ይሄ እኮ ወነጃጀል ምናምን ወይ ደግሞ ቋሚ ጥላት ቋሚ ወዳጅ ከሚሉ አንፃር አይደለም አንድ ትግሉ የተጀመረበትን ምክንያት እኮ ታስቀምጣለህ እኮ በቃ ይሄው ትግል የተጀመረበት ምክንያቱ ይሄ የሚባል አደጋ መጣብን ከየት መጣብን ከዚህ ነው መጣብን አለስ የኛው አደጋ ፈጠረ የተባለው ሰውዬ ይቅር በሉኝ በባለፈ ተሳስቼ አደጋ ፈጥሬ ያለው ከዚህ በኋላ ግን ለፈጠርኩት አደጋ ካሳም ይከፍራለሁ ለሆነ ዳሜጅ ሁሉ ካሳ ከፍላለሁ ከዛው ውጭ ደግሞ ይቅርታ ጠይቃለሁ ካለ ኦኬ በፖለቲካ ውስጥ እንትን የለምና በቃ ችግር የለውም አዊ ስለወደፊት እናስብ የሚል ነገር ልታስገራለን ነው እንሰራለን ነው የሚለው ምንድነው ተጣቃል እሱ ብቻ አይደለም አቀኛው የኦሮሞ ህዝብ ወኪል በጫካ ውስጥ ያሉት ኃይሎች ናቸው ነው ያለው እሱ ራሱ በጣም እኮ ብዙ ጥያቄ አለው እኮ እንዴት ሆኖ ነው ኦሮሞ ህዝብ ወኪል የሆነ ኃይል ሌላውን አማራውን ይፈጃል እንዴ ትላንትና አማራውን ይፈጀው እሱ ነው ብለን አልነበረም እንዴ እሱን ከሱ ሊያስጥለን አልቻለም መንግስት ለዚህ ነው መውጋት የተነሳ ነው እኛ አማራ ተከላካይ ስላጣ ነው ስሉን አልነበረም እንዴ ለዚህ ምንም ከዚህ ጋር የሚገናኝ ነገር ማጠፊያ የሌለው ነው አንድ ጊዜ ፖለቲካው እንዴት ነው ነገሩ ጎበዝ የሚያስብል ነገርና እንዳው በሚዲያ ላይ ተወጥቶ የሚወራው ነገር ይሄን ያክል ዋጋ የተከፈለበት ያለው ነገር ለእንደዚህ ብላሽ ለሆነ ነገር ነው እንዴ ብለው ሁሉ እንድታስብ ያደርጋልና ህዝቡም ነገሩን እንዲያገናዝብና ምንድነው ያደረግን ያለው የሚል ጥያቄ ሊያነሳ ይችላል እኔ እሱ ነው ስጋቴ ማለት ነው ኦኬ ቴንክ ዩ ቀይ ባህር ጉዳይ ላይ መለሳል በሬ ከጥምረት አንፃር እንግዲህ ጉዳዩ ቅድም ለማንሳት እንደሞከርኩት አጀንዳ ሆኗል እንደሰማነው ከሆነ ለመነጋገር ችግር የለብንም የሚል የዳር ነገር ነው ከሁለቱም ኃይሎች በኩል ያየ ነው በተለይ ከፋኑም ከኦሮሞ ነጻነት ሰራዊት መሪዎችም አንፃርና እንዴት ታየዋል እሺ ያው በስፋት ያስኩት የቀይ ባህር ጉዳይ ነው ግን እዚህ ላይ ግን ኮሜንት ልስጥ እንዳልከው እንግዲህ አሁን የፖለቲካ ጥምረት ፖለቲክስ ውስጥ የተለያዩ ጠላቶች በተለያየ ወቅት በተለያየ ጊዜ እንደ ፖለቲካ ዳይናሚክሱ
ልክ እንደዛ ማለት ነው ቴምፖን እያዩ ምናልባት ሊጣመሩ ይችላሉ አሁን በኦነግ ሸኔ ዘንድ የሚያነሱት ሐሳብ አለ እንዳልከው አይ ጥምረት ሳይሆን እንነጋገራለን የሚል ነው ዋናው አጀንዳው የሰማነው ከሁለቱም በኩል አየሩን የሞላው ለመነጋገር ዝግጁ ነን ችግር የለብንም ከዛ በኋላ ተነጋግሮ የሚስማሙበት ጉዳይ ይኖር አይኖር አናውቅም እንግዲህ እሱ በራሱ ትክክል እንግዲህ አሁን ኦነግ ሸኔ አንድ የሚያነሳው ነገር አለ ኢንዲፔንደንት የሆነ ነፃ የሆነ አካል ሊያጣራው ይገባል ማንነት ተኮሩ ግጭት እኛ ላይ ብቻ ነው የተደፈደፈው እና መንግስት እኛን ዲሞናይዝ ለማድረግ ለማሳይጠን በፖለቲካ ኮንስፓይረሲ ሲሰሩ የነበሩ ስራዎች ሁሉ እኛ ላይ እየተላከከ ነው ብለው አንድ ናሬቲቭ ይዘው ብቅ ብለዋል ስለዚህ ዞሮ ማንነት ተኮሩ ግጭት ኦነግ ሸኔም ነው ወይስ ደግሞ ከኦነግ ሸኔ ሌላ አካል አለ የመንግስት መዋቅር እጃቸው አለበት የሚለው ነገር መጣራት አለበት የሚል ነገር ተነስቷልና ፖለቲክስ ውስጥ ያው እንግዲህ አንድ ናሬቲቭን በናሬቲቭ ማጣፋት ይችላል ምክንያቱም ፋብሪኬትን ማለት ይችላል ያው ዳይናሚክሱን እያየ ማለት ነው ዞሮ መነጋገሩ አይከፋ ምክንያቱም ሁለቱም ብረት አንስተው ሀገር ውስጥ የሚታገሉ ናቸው እንግዲህ ማንኛውም በአለም ላይ ስትመለከቱ ራሱ ለምሳሌ አሜሪካና ራሻ እንግዲህ በጣም ምንድነው ሁለቱም እርስ በርስ የሚቃረኑ ኃይሎች ናቸው አንዱን ማለት ነው ማዳከም የሚፈልግ ኃይል ነው ነገር ግን ሁለተኛው ዓለም ጦርነት ላይ ጀርመን ለመውጋት እንትን ብለዋል አላያንስ ክሬት አድርገዋል አሁንና በጣም ባላንጣ የሆኑ ኃይሎች በተወሰነ ኢቨንት በጣም ቀጭን በሆነ አጀንዳ አላያንስ ክሬት ያደርጉ ይችላሉ ወይም ጥምረት ሊፈጥሩ ይችላሉ ሊነጋገሩም ይችላሉ መንግስት መጣል ነው አጀንዳችን የሚል ነገር ስለዚህ በአጀንዳ ዙሪያ በጣም ቀጭን አጀንዳ ዙሪያ እንትን መፍጠሩ ኦሬዲ ፖለቲክስ ውስጥ የተለመደ ነው ያ ግን ማለት ሁለቱ አካላት ማለት ነው የሚስማሙበት ኦሬዲ ፖለቲካ ፕላትፎርም አለ ወይም አይዲዮሎጂ አለ ወይም ደግሞ አጠቃላይ ሁለቱ ተዋህደው እንደ አንድ ድርጅት ይቆማሉ የሚለው ነገር አለ ግን በሆነ ቀጭን አጀንዳ ላይ ተነጋግረው ሚኒመም ግራውንድ የስምምነት ግራውንድ ፈጥረው ለሆነ አካል ላይ ማለት ነው ስትራይቭ ማድረግ መታገል የሚችሉበት ሁኔታ ኦሬዲ ክፍት ነው ይሄ ፖለቲክስ ውስጥ የተለመደ ነው ለማለት ፈልጌ ነው ያው ፖለቲክስ ውስጥ እንግዲህ ትገለባበጣለህ እንደስስት አክሮባት ስራለ አክሮባት መስራትም አለበት አንድ የተለጠፍክበት ናሬቲቭ ብቻ ይዘ አትሄድም አንተ አስፈላጊ ብለህ የምታስበውን ግብ ለማሳካት በማካቬል መርህ ማለት ነው የቤትም ፍጪው ዱቄቱን አምጪው ወደ ግብ መሄድ አለብህ ነው ስለዚህ ቤትም ፍጪው ዱቄቱን አምጪው መንገድ በመትሄድበት ጊዜ መንገድን የሚያቃኑ ኃይሎች ካሉ ጥቃቅንም ትልቅ ጉልበትም ያላቸው ኃይሎች ካሉ እነሱን እየደመርክ ለተወሰነ ቀጭን አጀንዳ ለቀጭን አላማ ማለት ነው አብረ የመጓዝ ሁኔታ የፖለቲካ ኦሬዲ ዲኤንኤ ነው ዞሮ ግን ቀደም አማን ያነሳውም ነጥብ የሚጣል ነገር አይደለም ያው ሎጂካል ነገር ነው በናሬቲቭ ደረጃ ኤግዚስቴንሻል ትሬት ተብሎ ከሚወሱ አንዱ እንግዲህ ኤግዚስቴንሻል ትሬቱ ስቴት መዋቅር ነው ዋናው ስቴት ስትራክቸሩ ነው ህገ መንግስቱም ጨምሮ ማለት ነው አንዱ ኮዝ ይሆናል እንጂ ብቻ የሱ ነጸብራቅ ደግሞ እነዚህ ኃይሎች ስጋ የለበሱ ኃይሎች ጥቃት ፈጥረዋል ነው ስለዚህ ያው የትግል ኮዝ መሆኑ እንዳለ ሆኖ ነገር ግን በትግል ሂደት ውስጥ ከተለያዩ ኃይሎች ጋር በተወሰነ ደረጃ በጣም ቀጭን በሆነ አጀንዳ ጥምረት ሳይሆን ያው ምንድነው ቴምፖራሪ ኮአሊሽን ወይም ደግሞ ጊዜያዊ የሆነ መወዳጀት ፈጥረህ ማስወገድ የምትፈልገውን የሆነ አንድ አካል ላይ ማለት ነው ስትራይቭ ማድረግ ኦሬዲ የተለመደ ነው የሚል ነገር ነው ወደ ሁለተኛው ነጥብ ሜርካ ተያያለ እሺ ኮሚትመንት ይችላል ቀባር ላይ ያለው ቀባራ እንግዲህ እሱ እና ያስኩት እኔ በዋነኝነት ምንድነው አንድ ሶስት ነጥቦችን ነው የመዘዝኩት በመጀመሪያ ደረጃ መንግስት ለምንድነው የቀባርን አጀንዳ ያነሳው የሚለው ነገር ከዚህ ቀደም ሶማሊላንድን በተመለከተ እዛ ኦሬዲ ኢትዮጵያ የባህር በር አግኝታለች እልልበይ ሀገሪ ኦሬዲ ሁላችሁም ደስ ይበላችሁ የሚል የፒአር ስራ ተሰርቶ ከዛ ከተወሰነ ጊዜ በኋላ ተዳፍኖ ኦሬዲ ከሶማሊላንድ ጋር የገባነው ስምምነት በርግጥ ተፈጻሚ ሆኗል ወይስ ደግሞ ተቀዷል ስምምነቱ የሚለው ነገር ኦሬዲ ተዳፍኖ ማለት ነው ከእንደገና የቀይ ባህር አጀንዳ መጣ ስለዚህ በውስጡ ፖለቲካል ኮንስፓይረሲ አለው ለሴራ ንድፈ ሐሳብ የመጣ አጀንዳ ነው እንጂ ጀኒን አጀንዳ አይደለም ብሎ አንስቷል አንድ ያነሳው ሐሳቤ ነው ሁለተኛ የባህር በር በተመለከተ አስፈላጊ ነው ብሏል እዛ ላይ አስፈላጊ ነው ነገር ግን አስፈላጊ ነው ማለት በጦርነት ማምጣት ይቻላል ማለት አይደለም አሁን የኢትዮጵያ መንግስት ኤርትራን በመውጋት ወይም ደግሞ ኤርትራ ላይ መጠነ ሰፊ የሆነ የኃይል እርምጃ በመውሰድ የኢትዮጵያን የቀይ ባህር ኦሬዲ የቀይ ባህር አባል ለማድረግ ወይም ደግሞ አሰብን ወደ ኢትዮጵያ ለመመለስ የሚደረገው ጥረት ተመኔታዊ ነው ወይም ደግሞ ኢፌክቲቭ ሊሆን አይችልም የሚል ነገር አንስቷል እንደውም ከዚህ ወረድ ብሎ ምንድነው ኤርትራና ኢትዮጵያ
የቀይ ባህርን በተመለከተ ወይም ደግሞ አሰብን በተመለከተ በኢኮኖሚክ ኢንቲግሬሽን ወይም ደግሞ እርስ በርስ ሰጥቶ በመቀበል መንገድ ማግኘት የሚችሉበት ሁኔታ አለ ብሎ አስቀመጠ ልክ እንደ ሪኮመንዴሽን። ከዛ ምን አለ መውጫ ላይ መንግስት ይህን አጀንዳ ያመጣው የኛን ትኩረት ለመበተን ነው። ምክንያቱም የኛ ትኩረት የሉና ኦልሬዲ ትግል ነው፣ መንግስትን እየወጋን ነው። ስለዚህ ይህን ትኩረት ለመበተን ሆን ብሎ ለኮንስፓይረሲ የተመዘዘ አጀንዳ ነው ብሎ አስቀምጧል። እዚህ ላይ ሪፍሌክት ላድርግ የእሱን ሀሳብ አስቀምጫለሁ። አንደኛ እንግዲህ ውስጣዊ ውጥረትን ለማርገብ ነው መንግስት ይህን የባህር በር ጥያቄ ያመጣው የሚለውን ነገር አንዳንድ ወገኖች ይህን አጀንዳ የሚገዙት ለምንድን ነው? ብዙ ጊዜ አማራ ክልል ያለው መጠነ ሰፊ የሆነ ግጭትን ምክንያቱም የአማራ ክልል ህዝብ የአማራ ህዝብ ብዙ ጊዜ ከዚህ ከቀይ ባህር ጋር በተገናኘ ከለዋላዊነት ከድንበር ጋር በተገናኘ ስትሮንግ አታችመንት ስላለው እንደዚህ አይነት አጀንዳዎች የውስጥ ውጥረትን ለማለዘብና መንግስት ለሚፈልገው የፖለቲካ ዓላማ ለማሰለፍ ይመቸዋል ብለው ትችት የሚሰነዝሩ አሉ። በሌላ ወገን ግን ጠቅላይ ሚኒስትሩ ኦልሬዲ በቀይ ባህር ጉዳይ ወይም ደግሞ በወደብ ጉዳይ ገና ስልጣን ከያዙ ጀምሮ ነው ይሄን አጀንዳ ሲያነሱ የነበረው። ለምሳሌ በሚሊኒየም አዳራሽ ኢሳያስ በታደሙበት ማለት ነው ፕሬዝዳንት ኢሳያስ በታደሙበት ጊዜ አሰብን በጋራ እንካፈላለን የሚል አጀንዳ ተናግሯል በአደባባይ። ከዛ ባሻገር አብረው እኮ ሁለቱ ፕሬዝዳንቶች ሀሳብ ላይ እንትን ሲሉ አይተናቸዋል። በትብብር መጠቀም ማልማት ሚል ደረጃ ድረስ እኮ ገብተው ነበር ብለዋል። ከዛ በእያንዳንዱ ትሬኒንግ ላይ ወርክሾፕ ላይ ኢትዮጵያ የቀይ ባህር ኦልሬዲ ባለቤት መሆን አለባት፣ የቀይ ባህር አክሰስ ሊኖራት ይገባል የሚለው ነገር ስትሮንግ አታችመንት እንዳላቸው ፍሮም ዴይ ዋን ማለት ነው ይሄን ነገር ሲያቀነቅቡ ነበረ እና አማራ ክልል ወይም ደግሞ ኦሮሚያ ክልል የፈነዳው ግጭት ተከትሎ አይደለም የሚል ስትሮንግ መከራከሪያ ነጥቦች ከሌላ ወገን ይመጣል ማለት ነው። ስለዚህ ምናልባት ይሄ አጀንዳን የማስቀየስ ወይም አጀንዳን የማስቀየር ነገር የሚለው ነገር የሚሞገተው ከዚህ አንፃር ነው። ከጠቅላይ ሚኒስትሩ ጉዳዩ በኃይል ነው በሰላማዊ መንገድ ነው አሁን እዚህ ጋር ወደሱ ልመጣ ነው። እኔ እስካሁን እንግዲህ የሰማሁት እንግዲህ በኃይል ኦልሬዲ ከመንግስት ወገን ማለት ነው ቀይ ባህርን በተመለከተ ምንም እንኳን ፊልድ ማርሻሉ በአደባባይ ጠላቶቻችን ያኮበኮቡ ነው፣ ነገር ግን ያው የቀይ ባህር የጊዜ ጉዳይ ነው እንጂ አክሰስ ይኖረናል የሚለው ነገር ተናግረዋል። ነገር ግን እስካሁን ቃል በቃል ከመንግስት ወገን ማለት ነው ሻቢያን ወቅተን ኢትዮጵያ ኦልሬዲ በኃይል ማለት ነው የቀይ ባህር ኦልሬዲ አክሰስ ይኖራታል የሚለው ነገር አልሰማንም እስካሁን። እኛ በስፔኩሌሽን ነው ያወራን ያለ ነው። አይ ጠቅላይ ሚኒስትሩ ከዚህ ቀደም ስለ ቀይ ባህር በመጀመሪያ ጊዜ በአደባባይ ሲናገሩ በሰጥቶ መቀበል ለምሳሌ አየር መንገድ እንሰጣቸዋለን፣ መሬት እንሰጣቸዋለን፣ ቴሌ ያለን፣ አባይ ግድብ አለን የሚለው ንግግራቸው ላይ ከሆነ በሰላማዊ መንገድ ካልሆነ በኃይልም ቢሆን እኮ ብለው ተናግረዋል። እሱና አሁን በኤርትራ በኩል የኃይል አማራጭ ተደርጎ በሌሎችም ወገኖች በኩል የሚነሳ እዚህ ጋርም እንግዲህ አስረስ ማረ ሀሳብም እንደዛ ነው። በኃይል ኦልሬዲ መንግስት አቅጣጫ ስንመለከት ምልክቶችም ስንመለከት በኃይል ኦልሬዲ ይሄ አሰብን ማለት ነው ወደ ኢትዮጵያ ለመጠቅለል የሚያደርገው ጥረት ውስጣዊ ውጥረት ውስጣዊ አጠቃላይ ከፍተኛ የሆነ ትግል ስላለበት ይሄ ሊሆን የማይችል ነገር ነው፣ የማይሳካ ነገር ነው የሚል ነገር ነው ያስቀመጠው። እኔ የኃይል አማራጩን የሚለው ነገር እንግዲህ በብዙ መንገድ እንግዲህ በቃላት ኦልሬዲ መንግስት ኢትዮጵያን ድንበር አስከብራለሁ የቀይ ባህር ጉዳይ የሉና ጉዳይ ነው የሚለው ነገር ሲነገር ሰምተናል። ግን በቅርብ ጊዜ ያሉትን የፖለቲካ ሪቶሪክ ወይም ደግሞ በአፋዊ ደረጃ ስንገመግማቸው ከኃይል ጋር የሚያገናኛቸው ነገር የለም ነው እኔ የኔ አመለካከት። ማለት ዝም ብለን በአንድምታ ልንወስደው እንችላለን ነው። ስለዚህ የአስረስን ማረ ሀሳብ እዚህ ጋር በሂሳይ እንደማየው እዚህ ጋር ግን አንድ ያስቀመጠው ኢምፖርታንት ፖይንት አለ። ኢኮኖሚክ ኢንቲግሬሽን ብሎ ያስቀመጠው በኢንቲግሬሽን ኢትዮጵያ ኦልሬዲ ይሄ ቀይ ባህርን ወይም ደግሞ ይሄ ምንድነው አሰብን ወደ ኢትዮጵያ ማድረግ የሚቻልበት ሁኔታ ክፍት ነው የሚል ነገር አስቀምጧል። አሁን ከሁለት ቀን ከሶስት ቀን በፊት የወጣ አንድ መረጃ አለ። ኦስትሮ ሃንጋሪ ከ105 ዓመት በኋላ የወደብ ባለቤት ሆነች። ማን የሰጠቻት? ጣሊያን ነው የሰጠቻት። ከ105 ዓመት በፊት ኦስትሮ ሃንጋሪ የሚባል ነበርና የመጀመሪያው ዓለም ጦርነት ልክ እንዳለቀ ሃንጋሪ በስምምነት ማለት ነው ልክኛ ወደ አሰብ እንዳጣ ነው እሷን በስምምነት የወደቧን ለክሮሻ ከክሮሻ ግዛት ጋር ሄደባት። አሁን ሰሞኑን ማለት ነው በጣሊያን መንግስት አማካኝነት የራሷ የምታስተዳድረው የራሷ የሆነ የባህር አክሰስ አግኝታለች። እንግዲህ አሁን ይሄ ምንድነው ጣሊያንና ሃንጋሪ ማለት ነው እርስ በርስ ሊያስተሳስር የሚችል በጣም ትልቅ ኢፌክቲቭ የሆነ የፖለቲካ ድባብ የሚፈጥር ጉዳይ ነው እና ኢትዮጵያና ኤሪትሪያም ልክ አሁን ሃንጋሪና ጣሊያን በፈጠሩበት መንገድ ኦልሬዲ አክሰሱን ኢትዮጵያ ባለቤት ሆና ነገር ግን ባለቤት መሆኗ ብቻ ሳይሆን ኤርትራም ተጠቃሚ ልትሆንበት የሚችልበት የኢኮኖሚ ትሩፋት መፈጠር ይችላል የሚል ነገር አይ ቲንክ ምናልባት ኢኮኖሚክ ኢንቲግሬሽን ስላላት ትንሽ መበተን ስላለበት ነው። ሶስተኛው እንግዲህ ያስቀመጠው ይሄ ሙሉ ትኩረታችንን ኦልሬዲ ከህልውናው ትግል ሊያናጥበን ይችላል
እና የመንግስት ኮንስፓይሬሲ ነው የሚል ነገር ነው ያስቀመጠው። እዚህ ጋር እንግዲህ አንድ ምንድነው ስጋት ያለው ለምሳሌ አይታችሁ ከሆነ የመንግስት የቀይ ባህርን ኦሬዲ አጀንዳ ወደ አደባባይ አውጥቶ የኢትዮጵያን ብሔረተኝነት ወይም ደግሞ አገራዊ ብሔረተኝነትን ጠንከር ባለ መልኩ የሚዲያው ዲስኮርስ ካረገና በዛ ወገን ደግሞ በኤርትራ ወገኖች የሚሰሩት ስህተት አንዳንድ ሚዲያዎች ላይም እየተመለከተ ነው። ምንድነው እኛ ጀግናንን እንደውም ቀኝ እንገዛቸዋለን አሁን ከተዋጋን መተን ቀኝ ነው መንገዛችሁ በጀግነት እኛን ታቁናላችሁ ጦርነት ባህላዊ ዳንሳችን ነው የሚል ልክ የቲፒኤልኤፍ አይነት ቨርዥን እየተጫወቱ ነውና የሻቢያ በሻቢያ ወገን ማለት ነው እንደዚህ አይነት ትርክቶች የሚቀነቀኑ ከሆነ አየር ላይ ማለት ነው አማራ ክልል ያለውን የፖለቲካ ድባብ ምክንያቱም የብሔረተኝነት ስሜቱ ሀገራዊ ብሔረተኝነት ስሜቱን የተዳፈነው ማለት ነው ምናልባት 360 ዲግሪ እንዳይቀየረው የሚያሰጋ ከማን አንፃር አሁን ከአስረስ ማራ ካነሳው አንፃር ከፖለቲካ እንግዲህ አሁን የፖለቲካ ባላንጣህን ማለት ነው አቆልጳጳስ አይደለም አደባባይ ላይ የምትናገረው አሁን ለፋኖ ትግል ብልጽግና ኦሬዲ ባላንጣ ነው ስለዚህ ባላንጣ ነጥብ የሚያስቆጥርበትን ሁናቴ ወደ አደባባይ አታመጣም እና ምናልባት የትርክቱ የናሬቲቭ ድንገት ተገልብጦ የብሔራዊ ስሜት ምናምን አቀንቅኖ ውስጥ ያለውን ትግል እንዳያዳፍነው የሚሰጉ ኃይሎች አሉ ከማን አንፃር መንግስት ብቻ አይደለም ሻቢያ በሚሰራው ፋውል ማለት ነው ሻቢያ ቪዛቪስቱ ኢትዮጵያ ለምሳሌ ኮርነር የማድረግ እናንተን መተን እንጨፈልቃቸዋለን ዋጋ እናሳጣቸዋለን በሚልበት ጊዜ ሁሉም ጋር የተዳፈነው ብሔራዊ ስሜት እንዳይቀነቀንና ከዛ ኢትዮጵያ ውስጥ ያለውን የፖለቲካ ድባብ ምናልባት ተርን እንዳያረጋው የሚሰጉ አንዳንድ ኃይሎች አሉና ከዛ አንፃር ይመስለኛል የሱም ስጋት ያስቀመጠው ማለት ነው መንግስት በሚሰራው ስራ ብቻ ሳይሆን ሻቢያ በሚወስደው የተሳሳተ ሱት የሆነ የፖለቲካ እርምጃ ከሚል አንፃር ነው ያስቀመጠው ይመስለኛል በነገራችን ላይ እንግዲህ ከኢትዮጵያን በኩል ከኤርትራን በኩል ጀስት ማህበራዊ ሚዲያ ላይ የሚስተጋቡ ነገሮች አሉ እሱን እንደው እንደ የኢትዮጵያ ህዝብም የኤርትራ ህዝብም መንግስት ሐሳብ አድርገህ ልትወስደው አትችልም ጀስት ማንንም ያበደውም ጤነኛውም የሚያቀው ማያቀውም በጣም ብዙ ሐሳቦችን ስለሚያነሳ ማለት ነው ግን ለገዢው መንግስት አሁን ቅርብ የሆኑ እንትኖች አሉ ዲጂታል እሱማ በኤርትራም በኢትዮጵያም በኩል እናያለን አሉና ተወስዳለህ አሁን የመንግስትን ቶን ከነዚህ ሚዲያዎች ተወስድና እንደዚህ ነው እንደሚያስቡት ትላለህ ያ ደግሞ አደገኛ ምንድነው ካውንተር የሆነ እንትን አለው ባክፋየር የሚያደርግ ነገር አለው ያ ባክፋየር የሚያደርገው ነገር ምናልባት ሌላ ነገር እንዳይፈጥር ኦኬ ቴንክ ዩ አማን ባንተ በኩል እንዴት ታያለህ እንግዲህ ጥሩ እኔ የፖለቲካ ውስጥ ያሉት ኢትዮጵያ ውስጥ ያሉት የፖለቲካ ኃይሎች ቀይ ባህርን በተመለከተ ምን አይነት ካታጎሪ ወይ ደግሞ መደብ ነው ያለው የሚለውን ነገር ማየቱ ጥሩ ይመስለኛል አንደኛው ቡድኖች ቀይ ባህር ማለት የኢትዮጵያ ፈጣሪ ለኢትዮጵያ ሰጣት ድንበሯ ነው ሁሌም ቢሆን ባህሩ በእጃችን ውስጥ በነበረ ዘመን የተሻለ ስልጣኔ ስልጣኔ ያገኘንበት በዓለም ላይ ትልቅ ተጽዕኖ ፈጣሪ ነበርንበት ባህሩ ደግሞ በአንድም በሁለት ከእጃችን በወጣበት ዘመን የውድቃጤ ወይ ደግሞ የስብራት ዘመናችን ነው ብሎ የሚያስቡ ፖለቲካ ኃይሎች አሉ በሁለተኛ ደረጃ ደግሞ ይሄንን ኢትዮጵያ በቀይ ባህር አካባቢ መራቅ አለባት መነጠል አለባት የሚሉን የአረቦችን ቀብድ በልቶ በካዲነት ይሄን የካዲነት ሚና የሚጫወቱ ኃይሎች አሉ እነሱ ያው የረጅም ዘመናትን እንኳን መረጃ ማቅረብ ባንችል የቅርቡን የ30 ምናምን ዓመት ውስጥ የነበረውን ነቲፒኤልኤፍ ነኤርትራ በምን አይነት ሴራ ተጫውቶ ለአረቦች ካላቸው ውለታ አንፃር ኢትዮጵያን ከቀይ ባህር እንድትነጠል እንዳደረጓት የሚታወቅ ጉዳይ ነው በሶስተኛ ደረጃ ላይ ያሉት በተለይ ይሄ እንደዚህ አይነት አንድ አገራዊ ማንነትን የብሔር ግንባታ ላይ ትልቅ ሚና ያለው እንደዚህ አይነት የቀይ ባህር ወደ ቀይ ባህር መመለስ ትላልቅ ሜጋ ፕሮጀክቶችን በጋራ አብሮ የጋራ ዳቦ አብሮ መስራት እነሱ ለሚፈልጉት የብሔርተኝነት መንፈስ አደጋ ስለሚሆንባቸው መጣም ሄደም ጉዳያችን አይደለም የሚል አቋም የሚይዙ ወገኖች አሉ እንዲያውም ይሰጋሉ እንደዚህ አይነት ነገሮች ገኖ ከተነሳ እኛ ልንሸቅጥበት የምንፈልገው የብሔር እንቅስቃሴ ላይ አደጋ ያመጣል ብሎ የሚጨነቁ ኃይሎች አሉ ማለት ነው ይህን እንግዲህ እቺን መነስጠር እንሰዳትና አሁን ቀይ ባህሩን በተመለከተ የቀረበው ሐሳብ ምንድነው የሚሉን አንድ ሁለት ሐሳቦችን ላንሳሌ ደረጃ በስፋት ስለሄደበት እኔ አንድ ሐሳብ ላንሳ ቀይ ባህርን ለማስመለስ አይደለም ለቀይ ባህር ለማስመለስ ፍላጎትና ችሎታ ያለው ኃይል ቢሆን
መጀመሪያ ማስመለስ ያለበት ስለ ቀይ ባህር ሳይሆን ማውራት ያለብን ስለ ዳር ድንበር ኢትዮጵያ ዳር ድንበሮችንና አልፈሻጊን ያነሳል እኔ አሁን ትንሽ እንዴት ነው ፖለቲካውን የሚረዱት እነዚህ ሰዎች እዛ መንደር ያሉ ሰዎች እንዴት ነው ፖለቲካውን የሚረዱት የሚል ጥያቄም አነሳብኝ የቀይ ባህር ነገር በጣም ከዛ በላይ ነው ዓለም አቀፋዊ የሆነ የኢትዮጵያን የከፍታ በኢኮኖሚ ብቻ አይደለም በፖለቲካው ምን አይነት ተጽዕኖ ፈጣሪ ሊያረገን ከዚህ ጀርባ ያሉት ሀገራቶች እና አረብን ያዞ ያደጉት ሀገራቶች በዚህ ሂደት ውስጥ ምንድነው ምኖራቸው ለምሳሌ ኃይለ ሥላሴ እኮ ያኔ እኮ ፌዴሬሽኑ ፈርሶ ኤርትራ ወደ ኢትዮጵያ ሲመጣ የባህር በር ስንሆን በምን አይነት ዓለም አቀፋዊ ዲፕሎማሲ ስራ ሰርቶ እዚህ ጋር እንዳመጡ ስለዚህ ኢትዮጵያ ወደ ቀይ ባህር መመለስ ጉዳይን ከተራ እንዲሆነ የሱዳን ሽፍታ የሆነ መሬት ከያዘው መሬት ጋር አነጻጽረ ስታቀርብ ስለዚሁን ሲወራ ስለትንኝ ነው እንደሚያነሱት እሱ ነገር ካነሳው ማን ሱቻርለም በዩቻሎችም ያነሳው ነገራችን ላይ ሉዓላዊነት ነው ሱዳንም ይሁን ኤርትራም ይሁን ደቡብ ሱዳንም ይሁን ያንተን ድንበር እስከጣሰ ድረስ ሉዓላዊነት ከማስከበር ይሄ ሀገር ጉዳይ እኮ ይውል የኢትዮጵያ አንድ ኢንች መሬትም ወደዛ መሄድ የለበትም የትም ቢሆን ለምን በደም ተዋጀች ሀገር ዝም ብሎ አይደለም ማንንም ቆርሶ የሰጠን ነገር አይደለም ዋጋ ከፍለንበት እኮ ነው ኢትዮጵያ ዛሬ ቅርጽ እንዲኖራት እኮ ያደረጉት እኮ አባቶቻችን ዋጋ ከፍለውበት ነው ስለዚህ ቆይ ዝም ብሎ ይድ ብሎ አጨብጭቦ የሚሰሶ የለም ነገር ግን ስለ ዓለም አቀፋዊነት ላይ ኢትዮጵያ ያላትን ተጽዕኖ ስናወራ ስለ አንድ መንደር የሆነች አንድ መሬት ቁራሽ መሬት ግዳስተ የምትከራከር ከሆነ እኔ ግንዛቤን ነው አይደለም ስለ ኢትዮጵያ ፖለቲካ ውስጥ ያለ ግን የፖለቲካ ግንዛቤው ነው ጥያቄ ውስጥ የሚከተው ማለት ነው እኔ ከሉዓላዊነት ተጸረለም እሱ ያብራራው ዘላይ ግን አይ አማን ስለ እኔ ላማን ነው ስለሱ አይደል አማን ስለ ጥያቄ ነው ያነሳው እኮ ምናልባት እሱ የምዳያለው አይ ነው አሁን ያነሳለው አማን የሆነ ሰፈር ስለተቆጣጠረው ሉዓላዊ እንትን ምናምን ነገር አማን ነው ሞግተው እኮ ዘላ ያነሳው መሰለ የክሬዲቢሊቲ ጉዳይ ነው ማለት መንግስት ታማኝ አይደለም ለምሳሌ ድንበር አካባቢ ያሉትን መሬቶች በባዳ አስወርሮ ይሄማ ቀይ ባህርማ ትልቅ አጀንዳ ነው እንዴት ይታመናል የሚል ነገር ነው እንጂ ወይ ያረጋራል አይ እኔ ደግሞ እሱ ራሱ በዚህኛው መደረግ አይለበትም ለምሳሌ የአልፈሻጊ መሬት ብለ አልፈሻጊ መሬት ወሳኝ መሬት አይደለም ይያልኩ አይደለም መሰጠትም አለበት አይደለም በጣም ተወጥረን የምንከራከርና በዚህ ጉዳይ ላይ የጸና አቋም ያለኝ ነገር ግን የአልፈሻጊ መሬት በማንኛውም ሰዓት ማለት ነው እኮ አንድ ምንድነው አንድ ሻለቃ ጦር እኮ ልከ እኮ መቀበል እኮ ምንችለው ጉዳይ ነው ነገር ግን ወደ ጦርነት ውስጥ ከመንገባ ለዚህ ነገር በማንኛውም መንገድ ማስመለስና የሚቻልበት ነገር ተብሎ የሚታሰብ ነገር ነው ምንም ኢትዮጵያና ሱዳንም ራሱ ፎርዛት ማዘር ጦርነት አፈልግም ለዚህ ጉዳይ ላይ ማለት ነው ሲሪየስ ወይ ጦርነት ውስጥ መግባት ማለት ነገር ግን የኢትዮጵያ ኃይል ኢትዮጵያ መከላከያ ሰራዊት ማስከበር መቻል አለበት እሱ ቦታ ጥያቄ የለኝም ነገር ግን ስለ ቀይ ባህር ስናነሳ ግን የኢትዮጵያኖች ወደፊት ይጣፋንታ ጭምር ነው ወደ ኋላም ተመልሰን ካየ ለዛ ነው የስልጣኔ ከዚህ በፊት እኛ ትላለን አይደል ምንድነው ጥንታው ስልጣኔ ባለቤት ነን አይደል ዓለም ላይ ካሉ ጥቂቶች ውስጥ እኮ አንዱ ነን እኮ ነው እኮ ምናልባት ቀጥተኛውን አይሆንም የነበረን ቀይ ባህር አካባቢ ላይ አክሰስ መኖሩን እዛ አካባቢ መኖራችን ለዚህ ስልጣኔዎች ምንም የሚካድ ጉዳይ አይደለም ትልቅ የግብአት እንደነበራቸው ቀይ ባህር በኢትዮጵያ እጅ በነበሩበት ዘመናቶች ውስጥ የነበረን ከፍታና ከዛ በተገፋንበት ዘመናቶች ደግሞ የሆነውን ነገር አንዳንድ ፖለቲከኞች ሲያላግጡ ኢትዮጵያ እኮ ወደ ባህር በር መጣቸው 1956 ነው ይላሉ እሱ ሽፈት ነው ታውቃለህ ባዱል ዘመን ያለውን ታሪክ ይክዱና ማለት ነው እና እንደዚህ አይን ነገር ይሄ ከምንም ነገር በላይ የሆነ ነገር ስናወራ አይ አልፈሻጊን አላስመለስክምና ስለ ቀይ ባህር እንዴት ታስመልሳለህ ብሎ መነሳቱ ራሱ የማይመጣጠን ነገር ነው እኔ ወይ አልተረዳንም የቀይ ባህር ጉዳይ ላይ ነው ብያለሁ ከዚህ በፊት እኔ በግሌ ማለት ነው ብሰዋ በየነጋገር ያለው አይደል አንድ የመጀመሪያው ሊሆን ይችላል ነገር ግን ለምንድን ነው የኔን ማረገው ያልፈሻጊ መሬት በዲፕሎማሲ ልንቀበለው እንችላለን እዚህ ማች ደግሞ ብንጋጭም ከሱዳን ጋር ነው የሚያጋጭን ነገር ግን የቀይ ባህር ጉዳይ ዓለም አቀፍ ላይ ብዙ የፖለቲካ ትርጉም ያለው ነገር ነው ማለት ነው ይሄ ዝም ብለ ለቀን የምንወጣው ወይ ደግሞ መሃል ገብተን ጥለን የምንሄደው ነገር አይደለም ሊወዳደሩም የሚችሉ ነገሮች አይደሉም ነው ግንዛቤው ካለ የውድድር ጉዳይ እኮ አይደለም ሐሳብ እዚህ ጋር እንትን ልበል አሁን ለምሳሌ ሁለቱ ባላንጣ ናቸው
ብልጽግና ፋኖ ማለት ነው እንዳልከው ከፍ ማድረግ አለበት ለምን መሰለህ ሪከርድ ስለሚደረግ ለትውልድ የሚቀመጥ ጉዳዩ ስለሆነ የአልፋሻ ጉዳይ ላይ የሆነ አቋም ሊይዝ ይችላል ነው ነገር ግን ኢትዮጵያን ወደ ማማው መልሳት ጉዳይ ላይ ግን የሚይዘው አቋም ማለት ነው አንድ አይነት ጥያቄ ውስጥ ሊፈጥርብኛል እንጂ አገራቀና ከሚባል ማህበረሰብ ውስጥ ወጥተ እንደዚህ ጥያቄ ውስጥ የሚገባ ነገር ስታነሳ ራሱ ምንድነው የሚለው ነገር no doubt የግራው መሰለ የፖለቲካ ባላንጣ ናቸው ሁለቱ ብልጽግናና ፋኖ ማለት ነው እንግዲህ ብልጽግና ጋር ያለውን ድክመት አጉልቶ ወደ አደባባይ ማውጣት የጨዋታው ህግ ነው እኔ አልጎላም እኮ ነው ባይልሽ የጨዋታው ህግ ነው እና የጨዋታው ህግ ምንድነው ፋኖ ቪዛቪስቱ ብልጽግና ማለት ነው ድክመት አለ ብሎ የሚያስበው ነገር ቀይ ባህር ጉዳይ በጣም የተቀደሰ ነው ይሄ ማንኛውም ዜጋ የሚያስበው ነገር ነው ነገር ግን አስፈላጊው ማለት ነው ነጥብ ለማስቆጠር ከዚህ ከቀይ ባህር ጋር በተያያዘ ማንኛውንም ስራ ቢሰራ ሊኮነን አይገባም ይሄ የፖለቲካ ህግ ነው ከዚህ አንፃር ምን አስቀመጠ ኦኬ መንግስት ማለት ነው የፌደራል መንግስቱ ታማኝነት የለውም ለብሔራዊ ጥቅም ተቆርቋሪ አይደለም ውሸት ነው እንኳን ቀይ ባህርን የመሰለ ትልቅ አጀንዳ ይቅርና ቆራጭ መሬቶች እንኳን ሲያዙ ሴንሲቲቭ አይደለም ስለዚህ እንዴት እንደመነረው ነው አሁን እዚህ ጋር ከጨዋታው ህግ አንፃር ከፖለቲካ ህግ አንፃር ብልጽግና ተአማኒ አይደለም የሚለው ነገር በደም አንደርላይን ማድረግ ይፈልጋል ማለት ነው እንጂ ቀይ ባህር አይምጣ አይደለም እንደዛ አይደለም ማን ቅድም እንኳን ሰው ነገር እኮ አለ ለምሳሌ ቅድም አይደለም ባለፈው 7 አመታት በመንግስታው መዋቅር ያዘው ኃይሌ ኢትዮጵያ ባህር በር ሊኖራት ይገባል ከዚህ በመገፋታቸው የደረሰብን ሳይሆን የሚነግሩ የነበሩ ሲያላግጡ እኛ እኮ ባህር በር ኖርንም አልኖርም 11% በሁለት ዲጂት ያደግ ነበር የሚል ነገር ነበር እስከዚህ ጭራሽ ተስፋ የሚያስቆርጥና ወደዛው እንዳናስብ ነገር ነው አሁን ግን ወደንም ጠላንም ማለት ነው ይሄን ሐሳብ ያመጣልን መድረክ ላይ ሰውየውን ፓርቲውን አትቀበሉ ተቃታፈገሉ ይሉና ጥያቄ ያለኝ በል ተዋጋሱ ላይ ጉዳይ ነው ይሄ ጉዳይ ግን እኔ እንዴት አርገን በምን አይቃል እንደሚገልጽ ከብዶኝ ነው እንጂ ባህር በር አካባቢ መኖር ማለት ነው እርግጥ ነው እሱ ያው 27 አመት አይምሮአችን በደንብ ስለታጠበ ምናልባት እኮ ዝም ብሎ ፎቶ መነሳትን ብቻ አርጎ እኮ ሊያስብ ይችላል እኮ አንድ ሰው ቀይ ባህር አካባቢ አንድ ሀገር ቀይ ባህር ድንበር መኖሯም ማለት ነው ምን አይነት ፖለቲካዊና ኢኮኖሚያዊ እንትን ሊፈጥር እንደሚችልና ጠቀሜታ እንዳለው በደንብ አርጎ ካልተንከና ካልተረዳ ኦኬ ነናነሳ አላነሳ ጉዳይ አይደለም ምናምን ብለህ ልታልፎት ይችላል ነገር ግን ይሄን ትልቁን ነገር በመንግስታዊ መዋቅር በያዘው አካል መነሳቱ አይፈጽም መነሳቱ ራሱ እንደ ትልቅ እንትን ነው መታየት ያለበት እንጂ ያልፈሻግ መሬት አዘደ ይሄን ማላስፈልስኩና ይሄን ማንሳት ምን ዋጋ ይል እንደው ምንድነው የሚለው ወረድ ብሎ ናውራ ከተባለ ይሄ ነገር የተነሳው ሆን ተብሎ አማራ ህዝብ አገራዊ አንድነትና ይበርተል ሴስ ልብ ስላለው እሱን ከትግሉ ለመነጠል ነው ምን ነገር መጣ ዛሬሊ በዚህ ሀገር ፖለቲካ ውስጥ በዚህ ሀገር ጉዳይ ዳር ድንበር ማቅናት ላይ ሁላችንም እኮ ሴስ ልብ እኮ ያለው ህዝቦች ናቸው እርግጥ አማራ ህዝብ አገር አቅንቷል ከሌሉ ወንድሞቹ ጋር ሆነ ድርሻውን ብቻ ወስዶ ለአማራ ብቻ ለመስጠት የሞከረበት አካይ ራሱ የተሳሳተ ይመስለኛል በግሌ ማለት ኤርትራ ምድር ላይ እኮ ያለቁት ሁሉም ኢትዮጵያኖች ናቸው እኮ ኢትዮጵያ ባለ በር አትኖርም ብሎ ማለት ነው ያለ ባህር በር ምን አይኖርም ምንኖርም ብሎ ነገር ዳተኛ የሆነ ህዝብ ያለ አይመስለኝም እኔ ስለ ቀይ ባህር ማለት ነው ለምን ወስዶ እሱ ከአማራ ጋር ብቻ ተጣብቅ እንደፈለገ ራሱ ሮንግ ነው ጥያቄው ሁሉም ትግል ውስጥ ያሉት ኃይሎች ትግላችን ያቆላሻል ወይ ብሎ ካሰቡ ቅድም ያልኩን ነው ብሔር መሸቀጫ ለሆነ ኃይሎች እንትን ይሄ አንድ ትልቅ አገራዊ ነገር መነሳቱ እነሱን ድባቅ ስለሚመታቸው ላይወዱ ይችላሉ እንጂ ወስደ ይሄ ነገር የተነሳው እንዳውም ጤዛ ነው አማራ ህዝብን ልቡን ለማዋል እንትን ለማለት ነው እንጂ ምንም አይደለም ምናምን ምን ነገርም አስተዋለ ይሄም ራሱ የተሳሳተ ነው በኔ ግንዛቤ ማለት ነው ለምን ሁሉም ኢትዮጵያዊ ልቡ ስለሆነለት ይሄን ደግሞ ዝም ብሎ ስላወራን ሳይሆን ባለፈው 17 አመት በኤርትራ ውስጥ በደረገ ጦርነት ሁሉም ኢትዮጵያኖች ናቸው ዋጋ የከፈሉት ባህር ውስጥ የገቡት ማለት ነው እና ብዙም ውሃ የሚቋጥር ነገር አይመስለኝም ትንሽ የግንዛቤው ችግር ያለው ይመስለኛል እሳሱ ምናልባት እዚህ ጋር እንግዲህ እንደምታውቀው የአማራ ብሔረተኝነት አፍላ ነው ብሔረተኝነቱ የአገራዊ ብሔረተኝነት ነበር የነበረው ኢትዮጵያዊ ብሔረተኝነት ነውና ይሄ አፍላ ብሔረተኝነት ከማጋ ሽሚያ ውስጥ ይገባል ከሀገራዊ ብሔረተኝነት ውስጥ ይገባል አሁን ለምሳሌ ነጥሎ ለምሳሌ ያማራን ኦሬዲ እዚህ ላይ ስራነሳው ማለት ነውና ሀገራዊ ብሔረተኝነት ደግሞ የቆመባቸው ካስማዎች ምንድነው ዳር ድንበር ቀይ ባህር
እንዲሁም ደግሞ ሀገራዊ የሆኑ ምልክቶች ሰንደቅ ዓላማዎች ናቸው እና እነዚህ ነገሮች ለአማራ ብሔረተኝነት ፈተና ናቸው ተብሎ ይወሰዳሉ ገብተዋል አጀንዳዎቹ ማለት ነው እንደ ዩኒክ አርጎ አይ ቲንክ ገንጥሎ ምናልባት ማግኒፋይ የማድረግ ሁኔታ ብቻ ሳይሆን ከብሔረተኝነቱ ፐርስፔክቲቭም ምናልባት የአማራ ህዝብ ብሔረተኝነቱንና የሀገራዊ ብሔረተኝነቱ የሚዋልል ነገር ነው ጥርት ያ ነገር አይደለም እና ሀገራዊ ብሔረተኝነት የሚያቀነቅኑ በጣም የሚቆሰቁሱ አጀንዳዎች ስታመጣ ልቡ ይሸፍታል የሚል ስጋት አላቸው የብሔረተኞቹ ማለት የምንድነው የዘውጌ ብሔረተኞቹ እዚህ ጋር ግን አንድ ላይ ማድረግ ያለብን ምንድነው የቀይ ባህርን ጉዳይ አሁንኛ ነፃ ዜጎች ማለት ነው አሁን እነሱ የፖለቲካ ሰዎች ስለሆኑ የግድ ባላንጣቸውን በተለያየ መንገድ ነጥብ ለማስቆጠር የተለያየ ስራ ሊሰሩ ይችላሉ ሁለቱም ወገኖች ማለት ነው እኛ ግን ነፃ ዜጎች የቀይ ባህር ጉዳይ የባህር በር ጉዳይ የሚዲያው ዲስኮርስ እንዲሆን በጽኑ እንፈልጋለን በቃ መንግስት አነሳዋል ሌላ የሚቀጥለው መንግስት ይመጣም ይሄ ዲስኮርስ ይወተወታል አስፈላጊ ነገር ነው እና እንደ ዜጋ እንደ ነፃ ዜጋ ስታስበው ዲስኮርሱ መምጣቱ እሰየው ነው ያን ዲስኮርስ በለው ግፋ በለው ብለን ግፋ በለው ማለት በኃይል አይደለም አጀንዳው ወደፊት ይሄድ የሚለውን ነገር እኛ ነው ተምናረጋው ነው የሚል ነገር ከዛ ቴንክ ዩ አመሰግናለሁ ወደ ቤተሰቦቻችን ካለን ሰዓት አንፃር ወደ ሁለተኛ ጉዳያችን እንገባለን ሁለተኛ ጉዳያችን እንግዲህ አቶ ገዱ ከሰሞኑ ከጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት ጋር እንደዚሁም ደግሞ እሳቸው ከጠቅላይ ሚኒስትር አብይ አህመድ አስተዳደር ጋር ስለነበራቸው ስልጣን ጊዜ እንደዚሁም ደግሞ ስለ ሰኔ 16ቱም የተወሰኑ ሀሳቦችን አንስተዋል ምንም እንኳን ግልጽ ያልሆኑ ነገሮች ወይም ለመደባበቅ የሞከሯቸው ጉዳዮች ቢሆኑም የአማራ ክልል መንግስታዊ መዋቅር የፈረሰው የአማራ ክልል አመራሮች ሰኔ 16 ከተገደሉ በኋላ ነው ብለዋል እንግዲህ እዛ ላይ ብዙ የሚጠኑ እና ወደፊት ይፋ የሚደረጉ ነገሮች እንዳሉም ተናግረዋል አማን እዚሁ ላንተ ድል ስጠና እንዴት አየው ገዱ አዲስ የመጡትን ሀሳብ እንግዲህ አቶ ገዱ ከሀገር ከወጡ በኋላና እኔ እዛ አሜሪካ ላይ ትግልን ከመቀላቀላቸው ጋር ተያይዞ አይ ቲንክ የተለያየ ሚዲያዎች ላይ የወጡና የነበረውን ነገር ለማስረዳት ብዙ ይሞክራሉ which is እንግዲህ ትግል ውስጥ ያለ ሰው ያለውን ነገር እንዲነበረ በሚል ነገር ይገልጻል እኔ ግን ከሳቸው እንትን ውስጥ አንድ የሚቀበለውና ጥሩ ነገር ብዬ የማነሳው በነበረው ሂደት ውስጥ ተጠያቂ ነኝ እኔም ተጠያቂ ነኝ አሁን ተፈጠረ ለሚለው ነገር እኔ ራሴን ነፃ አድርጌ አይደለም እሺ ግርፍት ከተቋቋመ ለመጠየቅም ዝግጁ ነኝ የሚሉት ነገር እሱ ጥልቅ ለኔ ትርጉም አለው ለምን የሆነ ነገር ችግር ከተፈጠረ ብቻ ችግር የፈጠረው ከበደ ብቻ ነው ችግር የፈጠረው በቀለ ብቻ ነው ብለ መሸሹ እንደዚያ አይነት ነገር ውስጥ መውጣት መቻል አለብን ስልጣን ላይ ነበረው አንድ አካል ወደደም ጠላም በብዙታኑ ብለ በነበረበት ዘመን ውስጥ ሲያስወስን የኖረ ነገር ነው ጥፋት አለ ካለ ጥፋቱ ለሌላ ሰው አሳልፎ መስጠት አይችልም የዛ ጥፋት አካል ነው መመዝገንም ከመጣም ደግሞ መመዝገንም መቻል አለበት ማለት ነው ቺ መልካሟ ነገር ነች ከዛ ውጪ ግን አንተም እንደዘለስኩ ስለ ሰኔ 16ቱም ተጠየቁኝ የጠራ መልስም ሲመልሱም አልሰማውም የተለያየ ጥያቄዎች ይጠየቃሉ እንዴት ነው እንደዚህ አይ ችግር አሁን ችግር ብላችሁ የምትገልጹት ነገር እንዴት ሊፈጠር ቻለ የት ነበራችሁ ሲባሉ ብዙ ጊዜ የሚገልጹት ነገር የለም አንድ ነጥብ ግን ያነሱት አለ እንዴት ነው እናንተ ሁሉም እንግዲህ ጠቅላይ ሚኒስቴሩ አላም ባልፈለግነው መንገድ ሄዷል እንዲያል መሰለንም ነገር የምትለው ነገር ነው የምታነሱት እንደዚህ አይነት ነገር ሊፈጠር ቻለ እናንተም ቦታ ላይ ነበራችሁ ለዛው በየሚዲያው እንግዲህ ቲም ለገዱ ለማምናውን ሲባል ነበርና እንደዚህ አይነት ነገር በተባለበት ሁኔታ እናንተ የትዳችሁ ነው እንደዚህ አይነት ነገሮች እንዲፈጠር አሁን የምትናገሩት ነገር እንዲፈጠር የቻለው ብለው ነገር ተጠይቋል ምንድነው ያነሱኝ በጣም እሱ ነገር ትንሽ ፈገጋስሉኛል ጠቅላይ ሚኒስትሩ በቡድን የሚሰራ ስራዎችን እያፈራረሱ መጡ ከዛ በኋላ ሁላችንም ግል የሆን መጣን በግል ስንሆን ደግሞ ተጽዕኖ መፍጠር አልቻልንም አሉ እዚህ ጋር ጠቅላይ ሚኒስትሩ ራሳቸው ሊወጡ ከፈለጉ የቡድን ውስጥ ያለውና ሁሉ ሚና የነበረው ነገር ሚናውን እየቀነሱ እንደ አቶ ገዱ እንዳለው ሚናውን እየቀነሱ ሄዶ ከሆነ እዛ ውስጥ የነበሩና ትልቅ ኢንፍሉዌንስ የነበሩ እሳቸው ይሄ ይደስ መጡ ጠቅላይ ሚኒስትሩ እንደዚህ እንዳያደርጉት ለምንድነው ወጥሮ መያዝ ያልቻሉት የሚለው ጥያቄ ነው መልስ ማያገኙ ነገር ማለት ነው
ወይስ በወቅቱ ራሳቸው ራሱ ኮንቪንስድ የሆኑበት ነገር በኋላ ከቆየ በኋላ መሸነፋቸው ሲገባቸው ነው ወይ እንደዚህ ብሎ የምናገሩት የሚል ጥያቄ እንድናነሳ ነው። ለምን ቦታው ላይ ነበረ ሰው ስልጣን እንግዲህ የተለያየ ስልጣን ነው ያለው። በቡድን እንሰራ ነበር አሉ። ያኔ ተሰሚነት ነበረን። የቡድን ስራው እንዲቆም ሲደረግ ለምን ይቆማል የቡድን ስራው? እርሶን እኮ መርጠን ወደ ስልጣን ያመጣ ነው እኛ ነን። ለምንድን ነው የነገር ደግሞ እንደዚህ እርሶ ደግሞ ከኛ ቁጥጥር ውጪ እየወጡ ነው የሚለው መከራከሪያስ ማንሳት አይችሉም ነበር ወይ የሚለው ነገር ላይ መልስ አይሰጡም? ወይስ አምኖ ያኔ ጠቅላይ ሚኒስቴሩ ስለበለጣቸው እነሱን በአሳሰብም በአካሄድም በቴክኒክም ስለበለጣቸው ከተበሉ በኋላ ነው እያባንናቸው ያለው የሚለው ነገር ነው። እሱ ከሆነ እንግዲህ ከተበለጥክ በእውቀትም በምንም ከተበለጥክ መቀበል ነው ያለብህ ብዬ ነው የማስበው። ላለመበለጥ በወቅቱ በመኮር የሚለው ነገር ነው። ሌላኛው ግን በጣም መሰረታዊ ነገር 2014 ላይ ብልጽግና ለቅቄ ወጣውኔ አሉ። ደብዳቤውን አስገብቻለሁና ምናምን ለዚህ ምክንያት የሚያነሱት ስለ ጀዋርጌ ተከበብኩና ስለንትን ነው የሚያነሱት። አሁን ጉዳዩ ግን አንድ ጥያቄ ሁሉ ጊዜ እኔ ባገኛቸው የሚጠይቃቸው ብዬ የተጠየቁ ያልሰማው ነገር ጠቅላይ ምንድነው እሳቸው ከአማራ ቅርንጫፍ ብልጽግና ሳይመረጡ ቀርቷል። የአማራ ቅርንጫፍ ብልጽግና ማለት የእጃቸው ብልጽግና ነው። እሳቸው በላይ ማንንም አያውቅም። እሳቸው እንደሚሉት ሲመራ ይኖርኩበት ህዝቡንም ሁሉ ነገሩን አውቃለሁ ነው የሚሉት አማራ ክልል። እንዴት ነው የአማራ ክልል ብልጽግና አቶ ገዱን ለስራ አስፈጻሚ ያልመረጠው የሚለው ጥያቄ ሲጠየቁ ሰምቼ አላውቅም። ለምንድን ነው ያልመረጣቸው? ቀደም ቢርቅ ያለው እኮ ከብልጽግና ነው አይደለም። ከዛ በፊት ነው ጉባኤው ላይ ነበሩ እኮ እሳቸው ጉባኤ ላይ እኮ ነበሩ እኮ ያኔ መለ ጉባኤ ላይ ነበሩ ስራ አስፈጻሚ ሲመረጥ። ወይ አይ እኔ ዛሬ ወጥቼበታለሁ የለውበትም ብሎ ቦቱ ልክ ያኔ እንትን ላይ እንዳወሩት ሰማቸው ነበር። ላይቭም ስለነበር ምርጫው ሲካሄድ የአማራ በየአካባቢው ውክልና ሲመረጥ እሳቸው አልተመረጡም። ለምን የአማራ ብልጽግና አውጥቶጣላቸው የሚል ጥያቄ በጣም መጠየቅ መቻል ያለበት ጥያቄ ይመስለኛል። ለዚህች መልስ ቢሰጡ ከዛ በኋላ ያለው ነገር እንድንቀበልም ያደርጋል ማለት ነው። አሁን እሳቸው ከስልጣን ከተገፈፉ በኋላ እናንተን ካሉ በኋላ እርግጥ ነው እውነት ነው ፓርላማ ውስጥ አውርቷል አንድ ቀን። እሱንማ ካጣና ከበንትን ካልክ በኋላ ምንም አይመጣብኝም ብለ ምን ልትናገርም ትችላለህ። ነገር ግን ከስልጣን የወጣበት ምክንያቱ እዛ ጋር የራሲ ሰዎች ለምንድን ነው ያልመረጡ የሚለው ጥያቄ እኔ መልስ ሲጠየቁ ስላልሰማሁ ሀጃብ ተደርጎ ቢሆን ስራሱ የአማራ ብልጽግናው ማኒፕሌት የሚደረግ ለምንድን ነው ከሳቸው በላይ እኮ ምን አለ እዛ እኮ ተንሳፈው ማለት ከሳቸው በላይ ምን አለ እዛ ገባኝ። አሁን ለምሳሌ ኢትዮጵያ ውስጥ የፓርቲ ስርዓትን ታውቀዋለህ። ኦሬዲ ፖሊት ቢሮ ስራ አስፈጻሚ የምትላቸው ማለት ነው በተወሰነ ክሊክ ማለት ነው ሞቢላይዝ አድርገህ ግለሰቦችን ማግኘት ትችላለህ በቀላሉ። ጉባኤው እኮ ነው ያልመረጣቸው። ጉባኤው እኮ አልመረጣቸው። ጉባኤ ማለት ደግሞ እሳቸው እንደሚሉት እኔ ለአማራ ላይ አደጋ ሲመጣበት እና ሲደርስበት ይሄ ነገር አማራ ታርጌት ያደረገ ጥቃት ነው ብዬ ተከራክሬያለሁ። ይሄ መቼም በነበራቸው ስል ወደታች ሳወርዱ አይቀርም ይሄን ሐሳባቸው ማለት ነው። ስለዚህ እንደዚህ የተከራከሩ ያለትና ለአማራ ጥቅም የሚቆሙት ሰውዬ እንዴት ነው ብልጽግና ጉባኤ የማይመርጣቸው? የአማራ ወኪሎች ጉባኤው ራሱ እኮ እንትን ነው የዛ የስራ አስፈጻሚው እኮ እንትን ነው ተቀጥላ ነው ሞቢላይዝ ነው የምታደርገው። ጉባኤው እኮ መጣ ከአማራ ክልል እኮ ከተለያዩ መዋቅር እኮ ነው ወጣ እኮ። ያ መዋቅር ደግሞ የአቶ ገዱ መዋቅር ናቸው እኮ ሃይጃክ ይደረጋል እኮ። እንዴት ነው ሃይጃክ የሚደረገው? ጉባኤተኛ ሃይጃክ ከአቶ ገዱ በላይ ማን ነው የሚያውቀው? ገዱ ተንሳፈፉና የገዱ ተቀራሪዎች ሞቢላይዝ አድርገው በቀላሉ ማለት ነው። እቺ መልስ የምትፈልግ ነገር ነችና አቶ ገዱ ራሳቸው ቢያብራሩ ተሸንፌ እሱም እኮ አንድ ነገር እኮ ነው እኮ የአማራ ብልጽግናዎች ካሉት ውስጥ እኔን የማይፈልግ አሸንፎ እኔን የማይፈልግ ቡድን በልጦ ምንም ነገር ከሆነ እኮ አንድ ነገር እኮ አቶ ገዱ ራሳቸው ማየት እኮ አለባቸው እንደዛ ከሆነ ማለት ነው። ግን በዛም ሆነ በዚህ እንዴት ነው ያልተመረጡ ለስራ አስፈጻሚ ለእንዴት አልተወከሉም ብለው ጉዳይ እሱ በጣም መሰረታዊ ነገር ነው።
እያንዳንዱ አባል ነው እንግዲህ ድምጽ የሚሰጠው ተወክሎ ይመጣል ለጉባኤተኛ ተወክለው ከወረዳ ደረጃ ይመጣ ማለት ነው እሱ ለምንድን ነው አቶ ገዱ ላይ ያሰረው አማን በነገራችን ኢትዮጵያ ውስጥ እኮ ብልጽግናን ጉባኤ ሲያደርግ በየክልሉ ቅድመ ጉባኤ ኮንፈረንሶች ያካሂዳል እዛ ላይ የሚያደርገው ነገር ክሪል ነው በነገራችን ላይ ማለት ኢትዮጵያ ውስጥ የተደበቀ ነገር አይደለም ቀድመህ ማን በፊት ወደፊት ማምጣት አለበት ማንን ማግለል አለበት የሚለው ነገር ጀስት የታወቀ ለምን አቋማይዝ ምን ጉባኤተኛው ጭምር አቶ ገዱ አይደለም ስለገዱ አይደለም ካነሳም እንደው ታውቃለህ አቶ ገዱ ከብልጽግና አመራር ከጠቅላይ ሚኒስቴሩ ጋር ተጋጨውበት ምናምን ብሎ ሁለት ነጥብ ነው ያነሱት አማራን ታርጌት ያደረገ ጥቃት እየተፈጸመ ነው ብዬ ስላነሳው ነው ያሉት ይሄን ያቃልታቻለው አመጉ እና በአማራ ጥቅም ኮምፕሮማይዝ ያደርጋል ማለት ነው ታቻለው መዋቅሩ በሙሉ ማለት ነው እንደዛ ብለ እንሰደው በደንብ ኮምፕሮማይዝ የሚያደርግ ወኪል እንዳለ ክሊር ነው በነገራችን ላይ ኢትዮጵያ ውስጥ የተለመደ አይደል እንዴ ፖለቲካ ነው በነገራችን ላይ አሁን ከያቅጣጫው ሪፕሬዘንት የሚደረጉ ሰዎች የራሳቸውን የስልጣን ወይም የራሳቸው ኢንተረስት የሚያስተጋቡ እንጂ ሁሉም ወኪሎች የህዝቡ ኢንተረስት ያስተጋባሉ ብላ ልታስብ አትችልም ምክንያቱም ሪያሊቲውም እንደዛም ያሳይም በነገራችን ዛሬ አንድ ሁለት ሐሳብ አንሳ አንደኛው ያው ሂሳዊ ነው አክቹአሊ የኔ ሐሳብ ምንድነው እሳቸው ካነሳቸው ነጥቦች አንዱ ምንድነው እንግዲህ መዋቅር ኦሬዲ መዋቅር እንደ እጄ መዳፍ አቋዋለሁ የአማራ ክልል መዋቅር በኋላ ላይ ግን ብልጽግና ወስዶ አፈረሰው ያን መዋቅር ነው ኮንትሮል አደረገውና አፈረሰው የሚለው ነገር ነው አሁን እዚህ ጋር ትልቅ የሚጋጭ ነገር ያለው ምንድነው እንደምታውቀው አማራ ክልል የፈነዳው ከፋኖ ጋር ያለው ግጭት ማለት ነው እንደም የፋኖ ኃይሎች ክሌም የሚያደርጉት ምንድነው የብልጽግና መዋቅር ከታች ያለውን አሸፍተን አፍርሰን የፋኖ አጋር አድርገናል የሚል ነገር ነውና መንግስት የአማራ ክልል መዋቅር ማፍረስ ከቻለኮ በጣም ኮምፒተንት ነው ማለት ነው በዛው ፈረሰ የሚሉት የአመራሮቹ ሲገደሉ ነው እሳቸውም ወደ ፌደራል መጡ ማፍረስም ከባድ አይደለም በነገራችን ነው ፎርዛት ማታ እኮ ስለዚህ መንግስት ሳይሆን ያፈረሰው መንግስት ካፈረሰውማ መንግስት ኮምፒተንት ነው በራሱ አምሳል ማለት ነው የሚፈልገው ነገር አስተካክሎ መዋቅር መትከል ቻለ ማለት ነው አሁን እኮ አማራ ክልል ያለው የአመጽ እንቅስቃሴ ነው የብልጽግና መዋቅር ያፈረሰው የሚለው ነገር ነው እሱ ፖይንት ቫልዩ ለስ ያደርገው ነው እኔ አንድ ሐሳብ ሁለተኛ ያነሱት ሐሳብ ምንድነው በጣም መኮራበት ብልጽግና ላይ በነበርኩበት ጊዜ ስልጣን ላይ በነበርኩበት ጊዜ በጣም ደስ የሚለኝ መኮራበት የውጭ ጉዳይ ሚኒስትር ውስጥ ሆኜ የሰራው ስራ ነው እንዴ እርሳቸው ከዛ ስልጣን ላይ ባይነሱ ነው ኦሬዲ የኮሩ የተደሰቱ ሊቀጥሉ ነበር ማለት ነው ስለዚህ ከስልጣን መነሳቱ ነው እንግዲህ የስሜት ቁዘማ ውስጥ ያስገባቸው ወይ በእንድ ታነሳ ያረጋል ምክንያቱም በጣም ይመቻቸው ከሆነ ፖዚሽኑ መንግስት በቃ go ahead ብሎ ግሪን ላይት የሚሰጣቸው ከሆነ ብልጽግናን የማይሞጉትም ማለት ነው እና እዚህ ጋር ትንሽ ተቃውሞ የመጣው ራሱ ከዛ በኋላ እንደሆነ ከመወራራቸው አንደርስታንድ ማለት ይችላል ስለዚህ ይሄ ስለዚህ የሚጋለጥ ነገር ነው አልገባ ጉዳዩ እንደው ያው ፖለቲካ ሰዎች ታቃለህ በጣም ለስሜት ቅርብ የሆኑ ጉዳዮችን አጀንዳዎችን በማምጣት ከወቅታዊ የፖለቲካ ንቅናቄ ጋር በማቀናጀት የፖለቲካ ትርፍ ለማትረፍ እንደምትሄድበት ማለት ነው በስሌት የምትንቀሳቀሰው ያው አልፈርድባቸውም ማንንም የፖለቲካ ሰው የሚያደርገው ነገር ነው ከወቅታዊ ሞቅታ ጋር የኔን አጀንዳ እንዴት ለብጬ የፖለቲካ ትርፍ አተርፋለሁ የሚለው ነገር የማንኛውም የፖለቲካ ሰው ኦሬዲ አቋም ስለሆነ በርሳቸው ባልፈርድምና ለሂስ የሚያጋልጡ ብዙ ሐሳቦችን እዛ ላይ አስተውለናል አይ ቲንክ ካለን ሳታንሰር ወይ ይቀጥሉ ቋጭ ይሄን ጉዳይ ወደ ቢሶቻችን ወደ መጨረሻውና ሶስተኛ ጉዳያችን እናልፋለን ሶስተኛ ጉዳያችን እንግዲህ ኤርትራና ኢትዮጵያ ወደ ጦርነት ለመግባት ዝግጅት እያደረጉ ነው የሚለው ጉዳይ እንግዲህ ከወታደራዊ ተንታኞች እስከ ፖለቲካ አዋቂዎች በስፋት እየተነገረ ነው የኢትዮጵያና ኤርትራን ጉዳይ በደንብ ያቃሉ ተብሎ ከሚታሰቡ ሰዎች መካከል አንዱ ጀነራል አባው ተክለ ሃይማኖት እንግዲህ ኢትዮጵያና ኤርትራ አሁን ባለው ሁኔታ ወደ ጦርነት መግባታቸው አይቀሬ ነው ወደዛው ነው ያመሩ ያሉት የሚል ነገር ተናግረዋል ዋዜማ ማራዶ ደግሞ የተለያዩ ምንጮችን ጠቅሳ ኢትዮጵያና ኤርትራ ወደ ጦርነት መግባት ብቻ ሳይሆን ለመግባትም ዝግጅት እያደረጉ ነው የወታደራዊ ዝግጅት እያደረጉ ነው የሚል ነገር ዘገባ ይዛው ወጣለች ኢትዮጵያ መንግስት ደግሞ ጦርነት ከተሰቀሰ አሰብን መቆጣጠርና የፕሬዝዳንት ኢሳያስ አፈወርቂን መንግስት መቀየር ዓላማው አድርጓል የሚል መረጃ ሰምተናል እዚሁ ደሬ ላንተ ድልስጠና የጀነራሉንም የዋዜማንም ዘገባ እንግዲህ ከኢትዮጵያ መንግስት አንፃር ግብ የተደረጉት ኤርትራም ደግሞ ጦርነቱ ከተሰቀሰ ኢትዮጵያ ውስጥ ያሉትን ፋኖን ኦሮሞ ነጻነት ሰራዊትን ህዋትን ተጠቅማ ሌሎች ኃይሎችን ደግብጽ ያሉ ከጀርባሽ አሰልፋ ውስጣዊ እንትኖችን ተጠቀማለች የሚል ነገር ተቀምጧል ጀነራሉ የሚያስቀምጡት ሐሳብ አለ እንዴት ያያለ እሺ የሳቸውን ሶስት ሐሳብ ላንሳና ከዛ አንተ ያልከውን በተነዋለሁ መጀመሪያ ያነሱት ምንድነው የሻቢያ መደምሰስ ነበረበት የሚያሳዝነው ግን ሻቢያ መደምሰስ አለበት የሚለውን አጀንዳ ልክ ተቀበልና ስትበትነው ሐሳባቸው የወያኔን ኦሬዲ ህልውና ጋር የሚያቆራኙት ከሀገራዊ አንድነት ከትልቁ የፖለቲካ ምስል ሳይሆን
ከወያኔ ህሉና ጋር የሚያገናኙት ምን አረጉ? ሲወርድ ሲዋረድ ሲንከባል መጣና ትግራይ ላይ ማለት ነው ወያኔን በመደምሰስ ሂደት ወይም የትግራይ ህዝብን እሷ ለእንትን ነው ለቃላት ጨዋታ ለዲኮሬሽን ነው የትግራይ ህዝብ የሚያደርጉት በመደምሰስ ሁኔታ ወይም በማጥፋት ሁኔታ አሁን ባለው ትግል ውስጥ ማለት ነው የፌዴራል መንግስቱና ሻቢያ ተቀናጅተው ትግራይ ላይ የፈጠሩትን ጄኖሳይድ የተፈጸመው እኛ የዛ ጊዜ ባለመደምሰሳችን የተነሳ ነው። አሁን እዚህ ጋር የትግራይ ህዝብ አይደለም የቆረቆራቸው ቲፒኤልኤፍ መመታቱ ነው። ለኔ ታውቃቸዋለህ ወይ ወያኔ ሀሳባቸውን ታውቀዋለህ። ኦልሬዲ የተወሰነ ሀሳብ ሲያመጡ ከበስተጀርባ ፈታሽ ስታደርገው ኮሪዮን ሀሳብ አላቸውና ከትግራይ አንጻር ነው ብዙዎቹን የቃኙ እሷ ዲኮሬሽን አሁን የሚመጣውን ጦርነት ራሱ ከዛ አንጻር እሷ ለቁንጅና በቃ ማስቆንጃ ነች እንጂ ቲፒኤልኤፍ ልዕልናው ተመታ ነው በሻቢያ። ስለዚህ ሻቢያ መመታቱ የዛ ጊዜ አስፈላጊ ነበር ያሉ እንዴ እንደዛ ከሆነ እንኳን አልተመታለትን ነው አንተ እኮ እንኳን አልተመታለትን ነው ነው ከነሱ አንፃር ጠባብ ዓላማ አንፃር። ሁለተኛ ያነሱት ከቲዲኤፍ በጣም ድፍረት የተሞላው ሀሳብ ነው። ለኔ ምንድነው የሚሉት የፌዴራል መንግስቱ ወይ ሻቢያ ለመምታት ቢፈልግ ወደ ትግራይ ሲገባ ቲዲኤፍንስ እንዴት ነው የሚያደርገው? እንዴት አስፈቅዶ ነው እንዴ ቲዲኤፍ የሚቆጣጠረው? የማናውቀው ሀገር ተፈጥሯል እንዴ? በጣም ግራ የሚገባ ነገር ነውና እነዚህ ሰዎች እያለማመዱን ነው የትግራይ የምትባል በጣም ምስኪን የሆነች በጦርነት የደቀቀች ሀገርን እያለማመዱን ነው የሚል ነገር እናነሳለን። ዞሮ ግን ያ እውናዊ ነገር እውን የሚሆን ነገር አይደለም። ሁለተኛ ሐሳብ ይሄ ነው። ሶስተኛው የኃይል አሰላለፍን በተመለከተ ትንሽ እዚህም እዛም ጃቀኝ ብለዋል። እዚህ ጋር ትንሽ አይ ቲንክ ላብራራው የኃይል አሰላለፍን በተመለከተ እኔ አሁን በጂኦፖለቲክስ አንፃር በዓለም የፖለቲካ አሰላለፍ አንፃር የትራምፕ መምጣት ብስራትም አለው መርዶም አለው እንዳጠቃቀም ነው። ትራምፕ ችግር የለበትም በቃ የትራንዛክሽን ዲፕሎማሲ ስለሚጠቀም ለአሜሪካ የሆነ ነገር ካመጣለት አንተ ላይ ጫና ያሳድርም ማለት ነው። እኛውን አሰብን በተመለከተ ወይም ኢትዮጵያ የባህር በርን ከማግኘት አንፃር ማለት ነው የፌዴራል መንግስቱ ኢን ሪተርን ለትራምፕ አስተዳደር የሆነ ነገር የሚያቀርብ ከሆነ ቶሎ አጋጣሚ መጠቀም ነው ትራምፕ ከስልጣን ሲያወርድ ማለት ነው። ምክንያቱም ትራምፕ ለሞራሊቲ ለዓለም አቀፍ ህግ ለዓለም አቀፍ መርህ የሚጨነቅ ሰው አይደለም። ምንድነው የዩክሬንን ፕሬዚዳንት አመጥቶ ማዕድን ሰጠኝ ነው ያለው በቃ በአደባባይ። ይሄ እኮ በዓለም አቀፍ ኖርም እኮ የተለመደ አይደለም። በዓለም አቀፍ ሉዓላዊ ሀገራት ሉዓላዊ ናቸው አይገረሰሱም የሚለው ነገር ቀልድ ነው። ኢቭን አሁን ራሱ ስለ ሌሶቶ ራሱ ያነሳው ጉዳይ አለና ትራምፕ የተለየ ባህሪ ያለው የተለየ የፖለቲካ አቋም ስለሚያንጸባርቅ ዋይስ ኮንክ በጣም ብልህ ኮንክ የትራምፕን ኦልሬዲ ይሄንን ፖፑሊስት አጀንዳ ማለት ነው ለሀገር ጥቅም ትጠቀምበታለና ኃይል አሰላለፍን በተመለከተ ከትራምፕ ዩኒክ ባህሪ ኦልሬዲ ኢትዮጵያ ከምታስበው ትልቅ አጀንዳ አንፃር በደንብ በትራንዛክሽን ዲፕሎማሲ ወይም ደግሞ ሰጥቶ በመቀበል መርህ ወዲያው የምሰጠው ለትራምፕ ወዲያው የምሰጠው ነገር አዘጋጅተ ቶሎ አሰብን አፈፍ ማድረግ የሚለው ነገር እንግዲህ ከሀገር ወዳድ ዜጎችም ኦልሬዲ የሚቀነቀር ነገር ይሄ ምናልባት የሻቢያ ደጋፊዎችን ዲጂታል ክንፉንም በጣም ትንሽ የሚረብሸው ነገር ነው። ደስ የሚያላቸው ነገር ነው። እንደው ቢቻል ይሄ አሰብ የቀይ ባህር የሚለው ነገር ከአፋችን እንዲጠፋ የሚመኙ ይመስለኛል እና ከአፋችን እንዲሰወር ይፈልጋሉ ብዙ ጊዜ ማለት ነው። ጦርነት ከተቀሰቀሰ እንግዲህ ከኤርትራ አንጻር የውስጥ ኃይሎች ይጠቀማለች። የኢትዮጵያ መንግስት ደግሞ አሰብን ኮንትሮል ያደርጋል። የመንግስት ለውጥ የሚለው ጉዳይ ጀነራሉ ማስተውታል ዋዜማም ዘገባ ላይ ሪፈር ተደረገ። እኔ ወደ የመንግስት ለውጥ አሁን እሱ በጣም ዞር ሴናሪዮ ነው። እንግዲህ ሁለት ነው ያስቀመጠው እንትን ላይም ዋዜማ ላይም ምንድነው ሁለት አላማዎችን ያነገበን የሚሆነው ጦርነት ቢፈነዳ አሰብን መያዝ ነው። ሁለተኛው ደግሞ በጣም ሰፋ ሲል ኤርትራ ውስጥ ያለው መንግስት መቀየር ነው። ይሄ ትንሽ ፕሮጀክቱ በጣም ሰፊ ይሆናል። ግን አሰብን ይዘህ ከአሰብን ከያዝክ በኋላ ባለው የዓለም አቀፍ ህግ አማካኝነት ተከራክረህ አሸናፊ የምትሆንበትን አማራጭ ነው የምትጠቀመው። እነሱ ግን ካፒታላይዝ የሚያደርጉት ጦርነት ከመቅጠም ይልቅ ኢትዮጵያ ውስጥ ያለውን ዲቪዥን የፖለቲካ ዲቪዥን ፖላራይዝድ የሆነውን የፖለቲካ ዲቪዥን ካፒታላይዝ ለማድረግ የሚፈልጉት እያየነው ነው በዲጂታል ክንፋቸው ማለት ነው። የአማራን ኦልሬዲ የአማራን ፋኖ ለማቅረብ ይፈልጋሉ። ኦነግን ማቆለጳጳስ ይፈልጋሉ። ስለዚህ እነዚህ ዲቪዥን ማለት ነው በደንብ ፈጥረው ከብልጽግና ጋር ፊት ለፊት ብቻ እንደሚላተሙ አድርገው ካፒታላይዝ የሚያደርጉበትን ሁናቴ ሲፈጥሩ እያየ ነው በዲጂታል ፕሮፓጋንዳው ማለት ነው። ስለዚህ ይህን መጠቀማቸው የሚጠበቅ አማን እንግዲህ የጦርነት ዝግጅቱ በሁለቱም ሀገራት በኩል አለ የሚለውን እሱን ካየን ከዛ ደግሞ እንግዲህ የኢትዮጵያ መንግስትም ሊጠቀም የሚችለው ነገር የኤርትራ መንግስትም ሊጠቀም የሚችለው ነገር ከአንዱ በአንዱ ላይ ያገንስ ሊሆን ሊጠቀሙባቸው የሚችሉ አሰላለፎችም ተጠቅሰዋል። እንዴት ታያቸዋል? እንግዲህ ጥሩ እሱን ከማየት በፊት አንድ ደቂቃ ምናልባት ጀነራል አበበ ተክለ ሃይማኖት ያስቀመጡት ነገር ላይ ትንሽ አንድ ነገር ሊበል እስቲ። ባይዞ ኤርትራን በተመለከተ እኛና
የቀድሞ የህወሓት አመራሮችና የህወሓት ጥቅም ተጋሪ የነበሩት ኃይሎች የተለያየ መልከታ ነው ያለነው በኢትዮጵያ ሰማይ ስር ህወሓት በነገሰበት ዘመንና መውጫ መግቢያም ከፈለክ አገር ህወሓት ጎትቶ በሚያመጣ ሰዓት ላይ ብቸኛ መጠጊያ መሻያ የሆነችው ኤርትራ ነው ለዚህ ትልቅ ውለታ ለዋለችው ነገር እኔ ለኤርትራ ህዝብ ኢትዮጵያ መንግስትም ቢሆን ትልቅ ክብር አለኝ እኔ ዛሬም ስለ ቀይ ባህር እኔ ሳነሳ እኔ ማነሳበት ነገርና አንድ ህወሓት ቀድሞ እቺን አገርን ሲያልባት የኖረ ሰው የሚያነሳበት በጣም ይለያያል ማለት ነው በጣም ነው የሚለያየው ነገር ማለት ነው እኛ የምናነሳበት መድረክ እኛ የምናነሳው ምንድነው በተቻለ በማንኛውም መንገድ እባካችሁ ስሙን ወደዚህ ሂደት ውስጥ መመለስ እንፈልጋለን ኤርትራ ወንድሞቻችን እኮ ጭንቅላታቸው እኮ ቢሰራና ይሄ ነገር ቀለል አድርገን ብናየው እኮ እንደዚህ አተካራ ውስጥ የሚያስገባን ጉዳይም አይደለም ወንድምነታችን ይበልጣል ወንቱን ለመናገር ማለት ይበልጣል ወንድምነታችን ትላንትና የሚሰሩት ውለታ እኔ አረሳም በቲፒኤልኤፍ ጉዳይ ላይ የሚሰሩ ውለታ ማንም ምን ፈለገ ነገር አረሳም እሱ ነገር ማለት ነው ነገር ግን እቺ ነገር መቀበል ሲችሉ እቺ ነገር መተባበር ሲችሉ ነገሩ ወደ ከረረ ነው ያለው አቅጣጫ እንዲሄድ ያደረጉ ያሉ ራሳቸው ናቸው ይሄ ማስተካከል አለባቸው ነው የኔ እይታ አይ ቲፒኤልኤፍ በኩል ግን ከሆነ እኛ ከስልጣን መንበር ስልጣኑ እንድንገፈፍ ኤርትራ ትልቅ አስተዋጽኦ አድርጋለች ኃይሎች እሷ ጋር እንዲደራጁ አድርጋለች ሚዲያው እንዲጠናከር ሆኗል ህዝቡ እንዲነቃ ሆኗል ከጥቅም ገፈፉን ብሎ ከሚያስቡት ቲፒኤልኤፍ ሰዎችና እኛ ማከል ትልቅ የገደል የሚያክል ልዩነት አለ ማለት ነው አሁን እንግዲህ ይሄን በለና ጦርነት የሚለው ነገር ቢፈጠር ምንድነው ሊሆን የሚችለው እኔ እንዲፈጠር ከማይፈልጉ ሰዎች አንድ ነኝ ነገር ግን የቀይ ባህር ጉዳይ የለውና ጉዳይ ነው ብሎ ከሚያምን ኢትዮጵያ ውስጥ ደግሞ የመጀመሪያው ነኝ ጦርነት አልፈልግም ግን በምንም አይ መንገድ ግን እንደ አሮጌ ቁና ከቀይ ባህር ተወርውረን እንድንኖር ደግሞ አልፈቅድም ነኝ ስለዚህ ምንድነው ሊሆን የሚችለው ጭንቅላታቸው ሰርቶ ካቀረብነው አማራጮች ተቀቅሞ ወደ ነበረው ዞታችን ይመልሱን ከሆነ እሰየው ማይመልሱ ግን ከሆነ የለውና ጉዳይ ነው ቁመን አንጠፋም ያየን እዛ ጋር ያየን አንጠፋም ነው የሚለው ነገር ነው ስለዚህ ምናልባት አሰብ መያዝ ኤርትራ መንግስት ማስወገድ ምናምን እኔ አሁን ለኔ ትርፍ ነገር ነው እሱ ስርዓቱ ማገርሰስ ምናምን ነገር ከተቻለ አንድም ጥይት ሳይፈነዳ ያለውን ሁኔታ አይቶ በመልካም ሳይሆን እኮ ጦርነት ሳገባም እኮ መሸናነፍ እኮ አለ እኮ ጦርነት ሳገባ መሸናነፍ አለ የሚመጣውን ኮንሲኩዌንስ ካሰብኮ አይ በቃ ያዝ እነሱ ነው ዱሮ የሚቀጥለው ነገር ሌላ አደጋ እንዳይፈጠር በሰላማዊ መንገድ የሚልበት ሁኔታ አዝማሚያውን አይቶም እኮ መሸነፍ እኮ ያለ ነገር ነው መስጠት የመጀመሪያው ወንድማማችነት ነው ካልሆነ ግን አዝማሚያውን ማይቶ ማቆም ይቻላል እኔ እሱ ነው መርጦ ጄዴን ሳያስ መንግስትን ማውረድ ምናምን እሱ የቲፒኤልኤፎች ጉዳይ ነው ኢትዮጵያኖች ጉዳይ አይደለም እሱ ጉዳይ እኛ ጉዳያችን ቀይ ባህር ነው እኛ የምፈልገው ነገር ኢትዮጵያ መንግስት ዋና ዓላማ ነው ቀይ አይደለም እኔ አልሰማውም እሱ አልሰማውም እኔ ሁሌ ምንድነው መሰለህ እኔ አልሰማሁት ነገር ላይ እኔ አልሐሳባሰጥም ግምቱን ነው ያስቀመጠው እኔ ማስበው ነገር ትልቁ ነገር እኛ ቀይ ባህር ጋር መለስ የምንችልበት ሁኔታ ከተገኘ ከማንም ጋር አይደለም አልኩ ካለን ላይ እንሰጣለን እኮ ብለናል እኮ ይሄ ምንም እኔ እንደ ኢትዮጵያዊ ነው ማስቡ ነገር ማለት ነው እንጂ ለማንም ሄዶልኝ መወጣጫ ምንሆንበት ምክንያት የለንም እኛ እሱ ነው የምታየኝ ነገር ማለት ነው ቴንክ ዩ አመሰግናለሁ ድቢሱ ብቻ ሲከለን ሰዓት አንፃር ይዛሩን አንዳፍታለታችሁ እዚህ ላይ ቆይተናል ስለተከታተላችሁን እጅግ እናመሰግናለን በቀጣይ እስከምንገናኝ ጤና ይስጥ